እንደውም እኔ ለሰዎች ትልቁ መስጠት የምንችለው ጊፍት ብዬ ማስበው ጥሩኛነታችንን በቃ አሪፍኛነታችን ናቹራሊም ሴሊ በጣም በኢንሴኪዩሪቲ ውስጥ ነው የምትኖረው ይሄ ነገር ያላማረም እቺ ነገር ይቀራታል አፍንጫዬ ከንፈሬ ምናምን ትላለች አንተ ስትጨምርባት በወንዳይ ምንድነው የምትለው እስኪያስ ለዛውም ደግሞ በጣም the only person ሴልጁነት በጣም ደስተኛ የሚያረጋት ይመስለናል እንጂ ገንዘብ ይመስለናል ግን እንደዛ አይደለም ባሏ ትሪት የሚያደርግበት መንገድ ለሱ ያለው ቦታ ምናምን ነው በጣም ሴልጅ ደስተኛ የሚያረጋት እንደ ቤት አስተዳዳሪነቱ እንደ መሪነቱ ችግሮችን በደንብ ሃንድል ማድረግ ያለበት ወንዱ ነው ሴት ልጅ ስቲል ዋይዝ ናት ትችላለች ብዙ ነገር ግን ሞር ኢሞሽን ያጠቃናል በቃ ስሜታዊ ነን ደግሞ ሴንሲቲቭ ነች አትችልም እንዴ ማለት ትንሽ ነገር እጅሽ ብትላት አብቷላ እጅሽ እንዴ ነበር ይወፈረው ብትላት ከዛጋ ማለት እንዴ መግቢያም ፈልግ ነው አይ በቃ ይሄን ነገር አንደርስታንድ ማድረግ አለበት አትወድም ኮሜንት ላይክ ማለት ኔጌቲቭ ኮሜንት አትወድም ስታሳድግ ይሄ ምግቡ ላይ ልብሱ ላይ ምናምን ብቻ አይደለም መጨነቅ ያለብን ብዬ ማሰብ ለኔ እንደሰራልኝና እንደሚገባኝ ባህሪ ነው ክሬት የምታደርገው የሆነ ቫልዩ ነው ውስጡ የምትጨምረው ወንድ ልጅ ለማግባት በምን ያክል ሬዲ ነው ሰላም ውድ የአሃዱ ፖድካስት ቤተሰቦች የዛሬ ሳምንት እንግዳችን ቤዛ ተከስተ ትባላለች ሶሻል ሚዲያ ላይ ስለ ሪሌሽንሺፕ ስለ ምርጥ ሚስትነት ስለ ምርጥ እናትነት ብዙ ነገሮችን ታስተምራለች በትምህርቷ የመጀመሪያ ዲግሪዋን የያዘችው ማርኬቲንግ ማኔጅመንት ሲሆን ሁለተኛ ዲግሪዋን ደግሞ ፕሮጀክት ማኔጅመንት የያዘች እናት ስትሆን አሁን ላይ ልጆቿን ቤት ሆና የምታሳድግ ምርጥ ሚስት ምርጥ እናት ነች ሶሻል ሚዲያ ላይ በርግጥም እኔ ከማያቸው ኮንተንቶች እንዲሁም አፕሪሺየት ከማድረጋቸው ኮንተንቶች ውስጥ አንዷ ነች ለዛም ነው ዛሬ እኔ ደስ የሚለኝን ኮንተንት እናንተም ከሷ ብዙ ነገር እንድትማሩ ብዬ ሼር አረኳችሁ በጣም ብዙ ነገር አውርተናል ስለ ትዳር አውርተናል ስለ ፍቅረኝነት ጊዜ አውርተናል ስለ ባውንደሪ ስለ ልጆች አስተዳደግ ስለ ህይወቷ ስለ ትምህርት ስለ ስኬት ያልነካነው ነገር የለም ባጭሩ እኔ አፌን ከፍቼ ነው ያዳመጥኩት ሆፕፉሊ እናንተም እንደምትወዱት ተስፋ አረጋለሁ ትማሩበታላችሁ በተለይ ደግሞ በወንድም በሴትም ጥሩ የፍቅር ግንኙነት የምትመኙ ጥሩ ህይወት እንዲኖራችሁ ጥሩ ልጆች እንድታሳድጉ የምትመኙ ሰዎች ከኤክስፒሪየንሷ ከህይወቷ በጣም ብዙ ነገሮች ሼር አድርገናለች ሆፕፉሊ ደግሞ አንድ ስቴፕ እንደሚያግዛችሁና አንድ ስቴፕ የምትፈልጉትን ህይወት እንድትኖሩ ግብአት እንደሚሆናችሁ ተስፋ አረጋለሁ ወደ ቤዛ እስከ 20 ዓመት በሚጠናቀቅ ክፍያ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ ከ432,000 ብር ጀምሮ ባለ 2 መኝታ ከ644,000 ብር ጀምሮ ባለ 3 መኝታ ከ757,000 ብር ጀምሮ እንዲሁም ባለ 4 መኝታ ከ1 ሚሊዮን ብር ጀምሮ ያገኛሉ ከስር በተቀመጡት ቁጥሮች ቀድመው ለሚደውሉ 10 ደንበኞች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል አሁኑኑ ደውለው የቅናሹ ተጠቃሚ ይሁኑ እንኳን ደህና መጣሽ ቤዛ አክብረሽን ያው እንግዲህ ነብሰ ጡር ነሽ እንደምናይሽ ከነ ልጅሽ ከነ ሶስተኛ ልጅ ከነ ሶስተኛ ልጅሽ coming soon አክብረሽ ሐሳብሽን ልትሰጪ ስለመጣሽ በጣም እናመሰግናለን ሶሻል ሚዲያ ላይ የምትታወቂው ሞስትሊ ስለ ትዳር ስለ ሪሌሽንሺፕ ባልነት ሚስትነት ልጆች ማሳደግ አይደል እነዚህ ነገሮች በደንብ ዲፕ አርገሽ ኤምፋሳይዝ አርገሽ ትናገሪባቸዋለሽ ሶሻል ሚዲያ ላይ ሪስፔክት ከማረጋቸው ኮንተንት ከሚሰሩ ሰዎች ውስጥ አንዷ ነሽ ፎር ሹር በጣም ማምንባቸውን ነገር ስለምታወሪው ሰው ያዳላል አይደል ያ ለዛ ሊሆን ይችላል እኔ ብዙ ከማለቴ በፊት እስኪ ራስሽን አስተዋውቂ እሺ በመጀመሪያ ይሄን እድል ስለሰጣችሁኝ አሃዱ ፖድካስቶች በጣም አመሰግናለሁ ቤዛ እባላለሁ የባለትዳርና የሁለት ወንድ ልጆች እናት ነኝ ሶስተኛ ካሚንግ ሱን እና እንግዲህ ያደኩት የተወለድኩት ጅማ ነው ሀፍ ደግሞ ከቤተሰቤ ጋር ወደ አዋሳ ሙቭ አድርገን ግማሽ የልጅነቴንም ጊዜ ያሳለፍኩት እዛ ነው ጅማና አዋሳ አዎ ጥሩ የልጅነት ጊዜ ቆይታ የነበረኝ ሰው ነኝ በጣም ደስ የሚል ሚሞሪዎች አሉኝ እንደማስታውሳቸው አሁን ደግሞ ወደ አዲስ አበባ ነው የምኖረው ከባለቤቴ ጋር ያው ፋሚሊ መስርቼ ማለት ነው ለትምህርት በመጣውበት አጋጣሚ ነው እንግዲህ እዚህ አዲስ አበባ ይቀርበውት ማለት ነው ለትምህርት ማለት አዲስ አበባ ዩኒቨርሲቲ ምን አዲስ አበባ ዩኒቨርሲቲ ሳይሆን ኖርማሊ በመጀመሪያ መቀሌ ዩኒቨርሲቲ ነበር የደረሰኝ ከዛ በኋላ ግን አንድ አመት እዛ ከተማርኩ በኋላ ያው ምርጫዬ አልሆነም ስለዚህ አዲስ አበባ መጥቼ መማር መርጬ ስለዚህ አዲስ አበባ ቅድስት ማርያም ዩኒቨርሲቲ የፈርስት ዲግሪን በማርኬቲንግ ማኔጅመንት ጨርሻለሁ ሁለተኛው ማስተርሴን ደግሞ በፕሮጀክት ማኔጅመንት ጨርሻለሁ ማለት ነው አሁን እንግዲህ ያው ፋሚሊ መስርቼ ከልጆቼ ጋር ከቤተሰቤ ጋር በጣም ደስ ብሎኝ የምኖር ሴት ነኝ አሁን ደግሞ ከናንተ ጋር እንደተተዋወቅ ነው ቲክቶክ ላይ መጥቻለሁ ማለት ነው ኮንተንት እንግዲህ እስኪ ክሬተር ልሁን ብዬ ማለት ነው
ያው ምን ያነሳሳሽ ላይክ አሁን ላይክ ሶሻል ሚዲያ ላይ መምጣት ትንሽ ያስፈራል አይደል? ከባድ ነው፣ ቀላል አይደለም። ደግሞ እናት ሆኖ ለልጆች እያሳደጉ ምንድነው መነሻሽ ሶሻል ሚዲያ ላይ እንድትመጪ ያደረገሽ ነገር ምንድነው? ያው በመጀመሪያ ያው በራሴ የህይወት ሩሌ ብዬ ማስበው አንዳንድ ፍርሃቶችን ፌስ ማድረግ ፈልጋለሁ እንደመጀመሪያ ማለት ነው። ሁለተኛ ደግሞ በቃ ኮንተንት ክሬተር አሁን ስቴ ሆም ማም ነኝ በዚህ ሰዓት ማለት ነው። ስለዚህ ዋይናት ኮንተንት ክሬተር ለምን አልሆንም ብዬ አሰብኩኝ። ስለዚህ ምንድነው የምወደው ከሚለው ነው መነሳት የፈለኩት ማለት ነው። ያው ኮንተንቴ ላይም እንዳለው በቃ አምፓሽኔትድ በጣም ስለ ፋሚሊ፣ ስለ ትዳር፣ ስለ ልጆች አስተዳደግ በጣም የምወደው ነገር ነው። ስለዚህ እኔም እየተማርኩኝ ከሌላውም ጋር ደግሞ ያለኝን ትንሽ ኤክስፒሪየንስን ብትሆን እሷን ሼር እያደረግኩኝ አብሬያው በቀጠል ብዬ እንግዲህ ላይፌን ባካፍል ብዬ መጣ። አይ ቲንክ አሪፍ ነው እስካሁን ድረስ ከውስጥ ነው ማለት ነው። ይሄ የደስታ እንትን ነው ሊትራሊ የምትኖሩን ህይወት ሰዎች ቢያውቁት አንቺም ስትራግል የምታረጊባቸው የምታዝኝባቸው ህይወት እያስተማሩሽ ያሉትን ነገሮች ሼር ባረጋቸው በዲፎልት ደግሞ ኮንተንት ክሬተር መሆን ስለምፈልግ ሁለቱ አንድ ላይ ይሰራሉ። ግን እዚህ ጋር አንድ ነገር ክላሽ አረገብኝ። ምክንያቱም ቲክቶክም ላይ ሰማዋት ነገር አለች። እንግዲህ መጀመሪያ ዲግሪሽን ቢዝነስ አድሚኒስትሬሽን ያቺ ማርኬቲንግ ማኔጅመንት ከዛ ደግሞ ፕሮጀክት ማኔጅመንት ማስተርሴሽን ይዘሻል። ሶ ዴፊኒትሊ እየሰራሽበት ነበረ አይደለ? አሁን ግን ትቼዋለሁ እየሰራው አይደለም ስራዬን በፍቃዴ ትቼ ልጆችን እያሳደግኩ ነው አልሽ። ለምን? አይ ቲንክ እሱ ኮንተንት ነው በጣም ከብዙ ሰዎች ጋር በደንብ ኢንጌጅመንት ይፈጠራል የማስበው። ሰው ተምሮ የሆነ ስራን መስራት ትልቅ ስኬት ኦብቪየስሊ ሊሆን ይችላል አርጎ የሚያስበው ነው። ሶ ኖ እኔ ልጆቼን ነው ማሳድገው እንድትይ ያደረገሽ ውሳኔ ምንድን ነው? እንደኔ ሰክሰስ ብዙ ዌዮች አሉት ብዬ አስባለሁ። ሰክሰስ ግዴታ ስራን አቺቭ ማድረግ ብቻ አይደለም፣ ፋሚሊ ወይም ቢልድ ማድረግ ብቻ አይደለም። ብዙ ፓርቶች አሉት ህይወት። ስለዚህ እሱም ባላንስ ማድረግ የኔ ኃላፊነት ነው ብዬ አስባለሁኝ። ስለዚህ ለሁሉም ጊዜ አለው እንደኔ አመለካከት ማለት ነው። ስለዚህ አንዳንድ ጊዜ ቅድሚያ የምትሰጠውና የተወሰነ ደግሞ የምታዘገየው ህይወት ይኖራል ብዬ አስባለሁ። ስለዚህ ፎር ሹር እንዳቆም ያደረገኝ ነገር የመጀመሪያ ስራዬን ልጆቼ ናቸው። በቃ ልጆቼ ላይ እንዳልኩ በጣም ፋሚሊ ቤዝድ የሆነ ማንነት አለኝ። በጣም ልጆቼ ላይ መስራት ፈልጋለሁ። በጣም ነገ ላይ ፕራውድ የምታደርግ እናት መሆን ፈልጋለሁ እንደ ፋሚሊ። በጣም 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 ፓሽኔትድ ነኝ እና ለዛ ደግሞ የተወሰነ መክፈል ያለብኝ ዋጋ አለ ብዬ አስባለሁ፣ ለጊዜውም ቢሆን ማለት ነው። ስለዚህ ያን ዲሳይድ አድርጌ እንድመርጥ አድርጎኛል ማለት ነው። ያ በእርግጥ ሰው ወጥቶ ሲሰራ ወይም ደግሞ በተቀጠረበት ሙያ እየሰራ ልጆቹን ሲያሳድግ ሁሉም ሰው ተመችቶት ሁሉም ሰው ወዶት ላይሆን ይችላል። አንዳንድ ሰው ደግሞ ፈልጎትም የሚያደርግ ሰው ይኖራል። ከዛም ሲያልፍ ደግሞ የትዳር አጋር ማንነትም የሚወስነው ነገር አለ ብዬ አስባለሁ ያለ ማለት። ምክንያቱም አንዳንዴ ስራ መሸሻም ሊሆን ይችላል አለ ከአንዳንድ ኢንቫይሮንመንቶች መሮጫም ሊሆን ይችላል። ሶ አንቺ ቤዚካሊ ይሄን እንድትወስኝ ያደረገሽ ጀነራሊ ነገውን ጄኔሬሽን እኔ በምፈልገው መንገድ ነው መቅረጽ የምፈልገው የሚል አስተሳሰብ ነው። በጣም በዚህ ነገር ላይ አክቹአሊ በጣም ባለቤቴም ሰፖርቲቭ ነው። እውነት ለመናገር ቤት ውስጥ ተቀምጡ ልጅ ማሳደግ ቀላል ነገር አይደለም። እናቶች በደንብ ይረዱኛል፣ በደንብ ያውቁታል። አይ ቲንክ ከነሱ ጋር በደንብ ማቻፕ ያደረግነው በዚህ ነገር ነው ብዬ አስባለሁ። ብዙ የምታልፋቸው ደስ የማይሉ ቀኖች አሉ፣ ብዙ ዲፕሬሽኖች ይኖራሉ ምናምን። ከራስ ጋር ብዙ ትግል ይፈልጋል። ግን ደግሞ አጠገብ ያለ ሰው በጣም ማተር ያደርጋል። ያንተን ሀሳብ ሰፖርት የሚያደርግ የምርም ጀነሬሽን ማሰብ የሚችል ሰው ከሆነ የምር በጣም ሰፖርት ያደርግሃል። ከገንዘቡም በበለጠ በልኩ ደግሞ ላይክ ልጆች ላይ ፎከስ የሚያደርግ ሰው ከሆነ ይረዳል ብዬ አስባለሁ። አይ ነው አንደርስታንድ አደርጋለሁ። አሁን ያለንበትን የላይፍ ሲቹዌሽን አስገዳጅ ሁኔታዎች አሉ። ላይክ ልጆችን ማሳደግ የማችልበት ግዴታ አብረህ ወጥተህ ካልሰራ በስተቀርና አይ ቲንክ አሁን ልጆችንም ቤት ሆኖ ደግሞ ማሳደግም አት ሰም ፖይንት እንደ ቀላል ነገር ነው ብዬ አላስብም። እንደ ምርጫም ብቻ ሳይሆን ላይክ አንዳንድ ጊዜ ላይክ እንደ ሌክዠሪ ሊታይ ይችላል እውነት ለመናገር፣ ምክንያቱም ፋይናንሻሊ ምን ያህል አስቸጋሪ ነገሮች እንዳሉ ስለምናውቅ ማለት ነው። ስለዚህ ታዲያ ይህን ያህል ፓሽኔት፣ ምክንያቱም ሴት ልጅ እንግዲህ ኦብቪየስሊ እንደው ደሞዙ የሰራተኛ እንኳን ባይከፍል ወጥቶ መውጣቱን መግባቱን ምናምን ያው ይታያል። እንግዲህ አሁን እኔ ኦፕን ነኝ። አንዳንድ ሰው የሚደብረው ሊኖር ይችላል። ይሄን ስለጠቀስኩኝ እኔ ችግር የለብኝ ማስሎንጋስ ማንንም እስካልነካው። አንዳንድ ሴቶች እንደውም ኢቭን በቃ ላይክ የሚያገኟት ስራ ላይክ ኢቭን አይደለም ለልጆቻቸውን ለማሳደግ ኢቭን የሰራተኛ ላይ ከፍል ይችላል፣ ግን ስቲል ወጥቶ መግባቱን ይፈልጉታል። ሪፍሬሽ አድርጎ አይደለም ኤቭሪዴይ ጠዋት ተነስቶ ዘንጦ ፏ ብሎ ወጥቶ ብቻ አየሩን ተቀብሎ ነፃ አይምሮ ሆናለሁ ምናምን ብሎም ስለሚታሰብ ማለት ነው። ኦብቪየስሊ አንዳንድ ወንዶችም ደግሞ እንድትሰሪ ሊፈልጉ ይችላሉ።
ሶ ያን እንዴት ማኔጅ አረግሽው? ፕላስ ደግሞ እዚሁ ጋር መጠየቅ የምፈልገው ይሄን የፋሚሊ ፓሽኔትድ ሆነሽ ፋሚሊሽን ልጆችን ለማሳደግ ያሰብሽበት ምክንያት ሁሌ መነሻ አለ ብዬ ማመን ሰው ነኝ። ሶ ከፋሚሊሽ ነው የወሰድሽው? ከታላቅ እህትሽ ነው? ከማን ነው? somewhere ለርን ያረግሽው ፖይንት አለ ብዬ አስባለሁ። የሁለተኛውን አስቀድሜ ስመልስልህ መነሻዬ ብዬ እንዳያደረገኝ ብዬ ማስበው የራሴ ህይወት ነው ብዬ አስባለሁ። እኔ ያሳደገን አባታችን ነው። በልጅነታችን ነው እናታችን ያጣ ነው። ሁለተኛ ልጅ ነኝ ለቤተሰቡ 3 ልጆች ነው ያሉና እያደግኩ ስመጣ በፊትም ይመስለኝ ልጅነቴ በጣም ኖርማል ይመስለኝ ነበር። ሁሉም ሰው ጋር ያ ልጅነት ያለ ይመስለኝ ነበር። ላይክ አይ ቲንክ ላይክ እንደ በቃ እንዴ ነው ፎር ግራንትድ ወስደው ነበር ነገሮችን። በቃ ኖርማል ነው ሁሉም ሰው የሚያድገው እንደዚህ ላይክ በጤነኛ መንገድ ነው ብዬ አስብ ነበር። ግን እያደግኩ ስመጣ ሰዎችን በደንብ መተዋወቅ ስጀምር ጊቢም ላይፍ ብዙ ሰዎችን መተዋወቅ ስጀምር ለካስ እንደዛ አይደለም። ለካ የቤተሰብ ማንነት የልጅ ፐርሰናሊቲ ላይ በጣም ትልቅ የሆነ ኢፌክት አለው። ኢቨን ትዳር ላይ ከሰዎች ጋር በሚኖር ግንኙነት ኮንፊደንስ ላይ ምናምን ብዙ ነገሮችን ያደርጋልና ኦኬ ይሄ ነገር ለካስ ቀላል አይደለም፣ ይሄ ነገር ለካስ ቆም ብለህ ማሰብ ያለብህ ነገር ነው የሚለውን እንዳስብ አደረገኝ። ስለዚህ እኔም ለልጆቼ ነገ ላይ መስጠት የምችለው ነገር ምንድን ነው ብዬ ሳስብ በቃ ጥሩ እናትነትን፣ ጥሩ ወላጅነትን፣ ጥሩ ቤተሰብነትን ነው ብዬ አሰብኩኝ ማለት ነው። ሶ መነሻዬ ያ ነው። በቃ በጣም ፓሽኔት የሚያደርገኝ ነገር ምንድን ነው ይሄ ነው ማለት ነው። ስለዚህ ለልጆቼ በጣም ጥሩ የሆነ ልጅነትን መስጠት አለብኝ። ልክ እኔ እንደማስታውሰው በቃ አሁን ሳስበው በጣም ደስ ይለኛል። በጣም ኤክሳይትድ ነው የሚያደርገኝ። በቃ ጥሩ ሚሞሪዎች አሉኝ ስለ ልጅነት ሳስብ ማለት ነው። አባትሽ በጣም ጎበዝ ሰው ነው ማለት ነው። ላይክ ሴት ልጅ አባት ሆኖ ማሳደግ ወንድ ይሻላል እኮ አይደል? ምክንያቱም ያው ማችም ስለምናረግ በኢነርጂ ነገ ምንን ስለሆነ የሚሆነው አድጎ ወንድ ስለሆነ የሚሆነው ሼር ማረገው ነገር ብዙም ጥረት ሁሉ ማረጋ አይተበቅም። ወንድ ልጅ ሴትን ሲያሳድግ ግን ከጾታው ውጪ ነገር ያ ሴትም እንድትሆን ስለሆነ ከባድ ነው። ሶ ምን ያህል ጠንካራ እንደሆነ አይከነስም። እስኪ ቴላስ ትንሽ። አባቴ በጣም ይገርም ሰው ነው እውነት ለመናገር። በቃ ምረዳው ካደኩ በኋላ ነው አሁን ነው እንጂ ኖርማሊ በፊት ብዙ አይገባኝም። በቃ ላይክ ወላጅ ነው ማሳደግ አለበት ምናምን ብዬ ነበር ማስበው። ግን በጣም የሚገርም ሰው ነው። በጣም ስራ የሚወድ ሰው ነው። አካባቢያችን ላይ የነበሩ ሰዎች በሰዓቱ በጣም የሚያውቁት የሚያደንቁት በቃ አቶ ተከስተ ከተባለ በደንብ ነው የሚያውቁት። በቃ ለልጆቹ ሲል ምን ያህል መስዋዕትነት መክፈል፣ አለማግባት በራሱ ወንድ ሆኖ ቡሊ ረጅም አመት ኦብቪየስሊ ልጅ ሆናችሁ ከሆነ አላገባም እስካሁን ድረስ ማለት ደግሞ በጣም ቆንጆዬ አንድ ሰም ይሆን አባት ማለት ማግባት የሚችል አይነት ወንድ ነው በጣም ማለት ነውና ግን በቃ ያን ሁሉ ሳክሪፋይስ ያደረገው ለኛ ነው። ለምን ልጆቼ ይጎዳሉ ብሎ እንደውም በልጅነቴ በጣም ሲጠይቀኝ ያስታውሳለሁ። ሰዎች በጣም ፑሽ ያደርጉት ነበር። ያ ኦብቪየስሊ ምክንያቱም ልጅም ማሳደግ ብቻ ከባድ ነው። ለወንድ ልጅ በተለይ ሞር ይከብዳል በጣም። ብቻውን አትሁን፣ አግባ፣ በጣም ሰው ያስፈልግሃል፣ ብቸኝነት ምናምን ይሉት ነበር። ግን እሱ ግን የሚለኝ የነበረው ይጠይቀኝ ነበር። በቃ ላግባ እንዴ ሲለኝ በጣም በልጅነቴ ራሱ አስታውሳለሁኝና ላግባ ወይ ምናምን ሲለኝ አስታውሳለሁ። ያው የኔ ምላሽ እንደታወቀ ገሳ አርጉት እና በጣም የሚገርም አባት ነው እውነት ለመናገር። በጣም መክሮ ላይክ እኔ አሁን ለምሳሌ ሰልፍ ኮንፊደንስ በቃ ቦልድነስ የመጣው ብዬ ማስበው በጣም ከሱ ነው። አክሰፕትድ ያደረግ በቃ የሚያደርግ አባት ነው ያለን እና በቃ እንዳወራ ራሴን እንድሆን በጣም ነፃ አርጎ ነው ያሳደገን እና በጣም በአባት በጣም ፕሪቪሌጅ ነኝ ብለኝ ነው ማስበው። ሶ ያንን ነው ይዤ የመጣሁት ነው መነሻዬ እሱ ነው ማለት ነው። ያ ባይ ዘ ዌይ እኔ ቅርታ እንግዲህ አዳላህ እንዳትሉኝ፣ ግን ወንድ ልጅ እንዲህ ሲሆን በጣም ነው ደስ የሚለኝና በጣም ነው ሪስፔክት ማድረገው። እናት መሆን ናቹራል ኢንስቲንክት መውለድም ስላለው ምናምን ብዙ አይገርመንም። እናት ለልጆቿ ዋጋ መክፈሏ ምናምን ናቹራሊ ይመስላል ማምጣም ስለምትሆን ምናምን። አባትን በዚህ ደረጃ ዋጋ ሲከፍል ግን እኔ እንጃ አይ ዶንት ኖ። እንግዲህ አሁን ዛሬ ለሴት ልጆች ደግሞ 2 ሴት ነን እኛ ደግሞ አንድ ወንድ ነው ያለው በዛ ውስጥና አስበው ብዙ አይነት ቼንጆች አሉ በሴት ውስጥ የምታስተናግደው ብዙ በቃ ናቹራሊ የምታያቸው ነገሮችና እሱን ሁሉ የሚገርም በቃ በጣም የሚገራርሙ ስቶሪዎች አሉንና እነዛን ሁሉ እንደ ሴት እየመከረ ነው የሚያሳድገን። ምን አይነት ሴት መሆን እንዳለብን፣ ምን ማስቀደም እንዳለብን ስቲል እኔ ለትዳሬ ራሱ በጣም ብዙ አድቫይስ ያደርገኛልና ምን ያህል ራሴን መጠበቅ እንዳለብኝ ሁሉ በጣም ብዙ ምክር የሚሰጠኝ አባቴ ነውና ሂዝ በጣም አሜዚንግ። አሁንስ ያላችሁ ግንኙነት ያው በእርግጥ ስታገባ ሺፍት ያደርጋል። ያው የትዳር መጀመሪያው አይ ቲንክ ሺፍት ማድረግ ይመስለኛል ከቤተሰብ ወደ ባልክ ሺፍት ማድረግ ነው። ግን ስቲል ክሎዝ ነን። ፕራውድ ነው ማለት ነው ባለሽ ህይወት እግዚአብሔር ምረድቶት ሁላችንም ደግሞ በቃ ጥሩ ቦታ ላይ ነን ያለ ነው። እግዚአብሔር መስገድ አግኝቷል በጣም በቃ ያ። ግን ስለ አባት ሲወራ ቅድም ዘለል አድርጌ ያለፍኳት ነገር አለች። እንግዲህ ቅድምም እንዳልኩት ልጆችሽን ለማሳደግም ስታስቢ ባሌ በጣም ሰፖርቲቭ ነው ምናምን እያልሽ ነበረ አይደለም? አይ ካን ሲ ኤነርጂሽ ላይ ጥሩ ባል እንዳለሽ እና ያ ሶ
እንግዲህ መቼ እንዴት ተገናኛችሁ የሚለውን ካልጠየቁኝ ኦዲየንስ ይቀየመኛል አሻለ ምክንያቱም ምን አለ መሰለሽ አሁን አንዳንድ ሰዎች ስለ ሪሌሽንሺፕ እንዲወራ አይፈልጉም ግን ሪሌሽንሺፕ ላይ የምትሰሪው ሚስቴክ ነው ምርጫ ላይ አብሮ መሆን ላይ ነው ሄዶ ትዳር ላይ ዋጋ የሚያስከፍለው ሶ ዴፊኒትሊ ጥሩ የሆነ ትዳርና ሪሌሽንሺፕ ሲገኝ ኤክስፒሪየንሱ ሼር ማድረግ የሆነ ነገር መወጣት ነው ብዬ አስባለሁ ይሄ ዲቴል የሆነውን ፐርሰናል ኢሹ ማለት ሳይሆን ጀነራል ስትራክቸሩን አንቺ በዛ መንገድ ሄድሽበትን ስለሚጠቅም እንዴት ተገናኛችሁ የተገናኘ ነው እንግዲህ እዚሁ አዲስ አበባ ነው የመጨረሻ የፈርስት ዲግሪን ግራጁዌት ማድረግበት አመት ነበረ ማለት ነውና ያው እንግዲህ እንዳስተዳደጌም ሆኖ ላይክ እኔም በጣም ትምህርትን በጣም ቦታ ከሚሰጡ ሰዎች ውስጥ ነኝ እንደ ሴትም ማለት ነው ሴት ልጅ መማር አለባት ብዬ አስባለሁኝና ሶ በጣም ፎከስ የነበረው በቃ ክላስ ነው ትምህርት ነው በቃ የሚታየኝ ተመርቄ ወጥቼ በቃ እዚህ አዲስ አበባ ውስጥ ምሰራው ስራ ነው የሚታየኝና ሶ ግን ስቲል ፖዚቲቭ የሆነ ማይንድ ሴት ነው ያለኝ ስለ ጋብቻ ሳስብ ላይክ ኤክስፔክቴሽኖቼ ላይክ ምንም ላይክ ያየውም ስላላደኩ ኖርማል ነገሮችን ያየው ስላደኩኝ ጥሩ የሆነ ቦታ አለኝ ኦብቪየስሊ ከአባትሽ ጋር ጥሩ ሪሌሽን ስላለሽ ስለወለደሽ መልካም የሆነ ባል ብዬ ነው ኢማጂን ማደርገውና ሶ በቃ እዛ ውስጥ ስራ ላይክ ትምህርቴ መማር ውስጥ ነው ፎከሴ ከዛ ስራ መስራት እሱ ነበር ሀሳቤ ማለት ነው ከዛ በኋላ ያው አጋጣሚ ትራንስፖርት ላይ ነው እንግዲህ አዲስ አበባ ትራንስፖርት ነው ለኛ ፌቨር የብዙ ሰዎች እንትዳር ያገናኛል አጋጣሚ የሆነ እንዴት ነው ሸከክ የሚለ ነገር አለ ዞር ስል የሆነ በቃ ወንዳ ወንድ ሰው ያየኝ ነው ወንዳ ወንድ ግን እዚህ ጋር ንገሪኝ እስኪ ለምን አልሽ ወንዳ ወንድ ያው እምወደው ታይፕ የፊዚካል አትራክሽን ለማለት አክቹአሊ እሱ ነው ወንዳ ወንድ ያው ሌላ እንትኖች ዲፊኒሽኖች ይኖርታል ግን ከፊዚካል አትራክት አረጋሽ ስታዩ ነው አትራክት አረገኝ ሳይሆን ኦፍ ኮርስ አሁን በጣም አትራክትድ ነኝ በሱ አስቲ ግን የመጀመሪያ እንዳየሁት የመጀመሪያ ላይክ ዞር ስል የሆነ የሚያየኝ ሰው ነው ያየሁት ማለት ነው እዛ በኋላ ዝም ብዬ ዞር አልኩ ተመለስኩ ማለት ነው አሁንም ዞር ስል ድጋሚ ያየኝ ነው ያሰው ምን ያሰሽ ነበር አንቺ እንዴ ለምንድነው የሚያየኝ እንደዚህ በቃ ያው ሴትነቱም ማላ ያው የሴትነት ደስ ይለኛል ማየቱ ግን ደስ ይለኛል ግን ለምንድነው ያው እንደዛ ላይክ እንደዛ አይነት ነገር ውስጥ ነበርኩኝ ሶ ያው ሁለታችንም ረዘም ስለምን ረጅም ነሽ ረጅም ነኝ አከን ኢማጂን እሱን ደግሞ አስበው በደንብ ይበልጠኛልና ሶ ተያየን ማለት ነው ከዛ በኋላ ያው ማውራት ጀመርን መተዋወቅ ጀመረን ስም መለዋወጥ ጀመረን በዛ የተወሰነ ትንሽ የሚያቀራርብ ነገር እንዳለን አየን ስልክ ተለዋወጥን ያው ከዛ በኋላ ልርዳሽ ላግዝሽ በእንትን በፔፐር በሚል ኦኬ መምህር እዛው ነው ወይስ እንዴት ፔፐር እሱም አክቹአሊ እንደዚህ በደንብ ትምህርት ላይ ምናምን በጣም ፓሽኔትድ ስለዚህ በቃ ትምህርት ከኔ የተሻለ በዛ ሰዓት በሰዓቱ ከኔ በደንብ የተሻለ የእውቀት እንትን ላይ ነበር የነበረው ከዛ በቃ ያው አግዝሻለሁ እንደዚህ አይ ፔፐሮችን እናሳይሻለሁ በሚል ያው ተግባባ so he was interested እሱ ኢንትረስት ነበረው ማለት ነው definitely ያለ ምክንያት አይረዳም አይ ነው ከዛ በዛ ተግባባን ሶ ቀጠለ መደዋወል ጀመርን ምናምን ከዛ ድጋሚ በቃ ቸርች አካባቢን በደንብ ኢንጌጅ እናደርግ ነበረ ስለዚህ እዛ አካባቢም በደንብ በቃ በደንብ እንድንተዋወቅ እድሉን ሰጠን ማለት ነው ከዛ በኋላ ያው ጥሩ እየሄደ መጣ ያው ወደ ጋብቻ እንግዲህ በምን ያህል ጊዜ ተጋባችሁ ትውውቃችን አክቹአሊ 2 አመት ከምናምን ነው የሚሆነው ኦን ኤንድ ኦፍ ነገሮች ነበሩ እሱም በስራ ምክንያት እኔም በቃ ገና አዲስ ስራ ገና እየፈለኩ ነበር ምናምን እንደዛ አይነት ነገሮች ስለነበሩ ግን በጣም በቃ ሲሪየስሊ አድርገን ከያዝነው ወደ 8 ወር ምናምን በዛ ባጭር ጊዜ ውስጥ ያው ሶ ጀነራሊ ግን ላይክ 2 አመት ከምናምን ትተዋወቃላችሁ ነው ያው ኢንቴንሽናችሁ ክሊር ነው ግን የሲቹዌሽኖች አለመመቻቸት በደንብ እንትን አላለም ነበር ማለት ነው ያ ምንድነው የምትወጂው ከባለቤትሽ በጣም አስተዋይ ሰው ነው በቃ ማለት እኔንም ማኔጅ የሚያደርግበት መንገድ በጣም ወድለታለሁ በቃ በሳል ነው አስተዋይ ነው እሱ ነገሩን በጣም ነው ወድለት በቃ ለእንደሱ አይነት ሰው እኔ ሰሚት አለማድረግ አለመገዛት ይከብዳል ለኔ ኦኬ ሶ ሰሚት ጉዳይ ስትነሳ ሴት ልጅ ሰሚት ማድረግ አለባት ወይም ደግሞ በአማርኛ መተርጎም ካለብን መገዛት አለባት ነው መገዛት ያው በዚህ ዘመን ወርዱ ትንሽ ተበላሽቶ ሌላ አይነት ትርጉም እየተሰጠ ነው ግን ያው ዞሮ ዞሮ መገዛት ማለት ያው መታዘዝ መስማት ማዳመጥ በሚለው ደስ ባላችሁ ተርጉሙት አለባት ሲባል ከወንዱም ኤክስፔክት የሚደረግ ነገር አለ መሰለኝ አይደል so how do you see that ምክንያቱም ሁሉም ወንድ መገዛት አለባት የምትገዛ ሴት ነው ይላል ከወንድስ የሚጠበቅ ነገር አለ እዛ ጋር በደንብ አለ ወንዱ ማለት ለኔ ተገዥልኝ አይደለም ማለት ያለበት ለሱ መገዛት የሚቻልበትን ፐርሰናሊቲ ቢልድ ነው ማድረግ ያለበት ብዬ አስባለሁ አሁን ባለቤቴ ለኔ መገዛት አለብሽ እኔ የቤቱ ሊደር ነኝ አይለኝም ግን እኔ ለሱ አለ መገዛት ግን አልችልም
ለምን እነዛ ፐርሰናሊቲዎች ስላሉት ለእንደዚህ አይነት ሰው ሰሚት አለማድረግ አይቻልም። ለምሳሌ ፐርሰናሊቲዎች ምክንያቱም አንዳንዴ ሰሚት ሊደረግልኝ ይገባል የሚል ወንድ በዛው እግረ መንገዱን እንዲያውቀው ማለት ነው። በመጀመሪያ እኔን መውደዱ ለእኔ ያለው ቦታ ብዙ ጊዜ እንደውም አነሳዋለሁ ሶሻል ሚዲያ ላይም ወንድ ልጅ ሚስቱን በደንብ ማስቀደም አለበት። ለልጆቹ እሷ ትቀርባለች፣ ትደርሳለች፣ እሱም መጨነቅ ያለበት ብዬ አላስብም። ስለዚህ እሷን ባስቀደማት ልክ የእሷ ደስታ እዛ ቤት ውስጥ በቃ በጣም ትልቁን ሮል ይጫወታል ብዬ አስባለሁ። ትዳር ላይ በጣም የሴት ልጅ ደስተኛ መሆን ለቤቱ በቃ ላይ እንደ ሀርት ቢት ነው ብዬ ነው ማስበው። በጣም ደስተኛ ኢንቫይሮንመንት እንዲፈጠር ከፈለገ ወንዱ በጣም ማስቀደም ያለበት ሚስቱን ነው ብዬ አስባለሁ። እሷን ባስቀደመበት ልክ ቤቱ ሰላምና ደስተኛ ይሆናል። ካላስቀደምማ በልጆች ተተካው የሚል ስሜትም ይሰማታል። ባልም እኮ ብዙ ጊዜ ይሰማዋል። አክቹሊ ይሰማችኋል ግን ያ ስሜት? አዎ ማለት ስቲል ለልጆችሽ ሊበልጥ ይችላል የባል ስሜት። እኔ ቤት እንደማየው ግን ሞር ለኔ ያለው ቦታ ሲበልጥ ስለማይ ኢቭን እማነሳው ነገር ስለሆነ እዚህ ላይ ሜንሽን ላድርግና እንደውም እዛ ላይ የተናገርኩት ምንድነው ከውጭ ስትገባ ሚስትህን ልጆቼ ብለህ ከምትጠይቃቸው ልጆችን ሚስቴ ታለች እያልክ ግባ። ያ በጣም ደስተኛ ያደርጋታል። ኦኬ ስቲል ቫልዩ ያደርገኛል፣ ወልጄም አግብቶኝም ለካ ቦታ አለው ለኔ በቃ ብዙ ቦታ አለው በቃ የሚለውን በደንብ ፊል ታደርጋለች። የዛ ጊዜ እንግዲህ ቤቱ ምን አይነት ሊሆን እንደሚችል እንግዲህ አስበው። አከን ኢማጂን ያ አሜዚንግ። ኤኒዌይስ ይሄን ጉዳይ ግን እንመለስበታለን። ግን ያው መቼም ሰው የሚጠይቃቸው ጥያቄዎች አሉ። ሰው ተጋባችሁ፣ ሰርግ ምናምን ነበር? አጋጣሚ ኮሮና ጊዜ ነበር የተጋባ ነው። ለሰርግ ምናምን እየተዘጋጃጀን ነበር የዛ ሰዓት ላይ ኮሮና ድንገት መጣ። መሰብሰብ አክቹአሊ መጥቶ ነበር እንደዛም እያደረግን ማለት ነው። ከዛ በኋላ መሰብሰብ በፍጹም አይቻልም ተባለ። ያው ሎክድ አደረገ ሁሉ ነገር። ያው እኛ መቀጠል ስላለብን ትዳሩን ቀጠል ነው ማለት ነው። ሶ ማን ነው ኢኒሺየት ያደረገው ትዳር? አሁንም ትዳር ላይ ብዙ ግጭት አለ ማለት ወንድ ትንሽ ፈራይ ማለት ጊዜ መውሰድ አለ፣ ሴቷ ደግሞ ከታይም ጋር ከምንም ጋር ነገሮችን ኮንሲደር አድርጋ። ሶ ትዳር ወደ ትዳር ሲገባ እንዴት ነው መታሰብ ያለበት? ትዳር ሁሉንም ሰው ያስፈራል። ምክንያቱም ያው ሰው የሚፈራው ለምንድን ነው? አፍተሮል አሁን እያየናቸው ያሉ ነገሮች አሉ። ሰዎች የሚሰማው ነገር እውነት ለመናገር አብዛኛውን ሰው ያስፈራል። አሁንም ድረስ በጣም ብዙ ሰው የሚፈራ አለ። እንደውም አሁን እየባሰ መጥቷል ብዬ አስባለሁ ፍርሃት የሚባለው ነገር። ኢቭን እኔም ላገባ ስል በጣም ፈርቼ ነበረ። አንቺ ነሽ ፈራሽው? አዎ ማለት ያው ኃላፊነት አይደለ አትሰም ፖይንት ፍቅሩን ቢኖርም ያው ኃላፊነት እኮ ነው ልትቀበል ያለው። እንዴት ነው ማኔጅ ማድረገው ምናምን ብዙ ነገሮቹ በቃ የሆነ እንዴት ነው አዲስ ማታቀው ደግሞ የምትሰማቸውም ነገሮች ይኖራሉ። የተወሰነ ያስፈራል። አሁን ደግሞ አይካን ኢማጂን በደንብ ምን ያህል ያስፈራ እንደሚችል ብዙ ሰዎችን ኢኮኖሚው ምንም ትንሽ ከበድ ያለበት ጊዜው እንደዛ ስለሆነ ኢኒሺየት በእኔ በኩል ያደረገው እኔ አይ ዋዝ ሬዲ እንደ ሴት ራሴን እንግዲህ ማቹር እያደረኩ ነው እስከዛም ድረስ የቆየሁት ምናምንና እኔ አይ ዋዝ ሬዲ ብዬ ነው ማስበው። ግን በደንብ ኢኒሺየት ያደረገው እሱ ነው የዛ ሰዓት ላይ። እኔ ወንድ ልጅ ፑሽ መደረግ አለበት ብዬ ማስብ ሰው አይደለም። እንደውም ወንድ ልጅ አንድ ጊዜ ምን ሰምቻለሁ፣ ማድረግ የፈለገውን ነገር ካለምንም ፑሽንግ ፋክተር ማድረግ የሚችል ሰው ነው። እንዲነገረውም አይጠብቅም። በቃ ፑሽ ስለተደረገ አይደለም የሆነ ያዘው ነገር ስላለ ወይ ኢንትረስት ስለሌለው ነው ማድረገው ነው። ወይ ፈርቷታል ምናልባት። ያው ለወንድ ልጅም እኮ ለወንድ ልጅ እንደውም በጣም እኮ ያስፈራል። ትዳር ልታሰር ነው። ኢቭን በጓደኞቹ የሚሰማቸውም ነገሮች ይኖራሉ። በጣም እንደውም ወንድ ልጅ እንዴ መጨቃጨቅ ይፈራል። ብዙ ነገሮች አሉ አይደለ እዛ ውስጥ የሚፈራቸው ነገሮች። ስለዚህ ያ ያሳስበዋል። ስለዚህ ያችን ሴት ካገኛት ግን እሱ ራሱ ጊዜ ይቆያል ብዬ አላስብም። እንደምትመቸው ካስተዋለች ልጅ ለእኔ ልታመልጠኝ አይገባም ብሎ ካሰበ እንደውም እንድታመልጠው አይፈልግም፣ ሌላ ሰው እንዲወስድበት አይፈልግም ብዬ ነው ማስበው። እና ሴቶች ትዳሩን ከመግፋት ራሳቸው ላይ መስራት ነው ያለባቸው የሚለው ያሳምናል በጣም በቃ እንደውም አግባኝ ብሎ ከማለት ራሱን እንደውም አግቢኝ እንዲልሽ ማድረግ አለባት። አግቢኝ እኔ እንደውም ምናልባት ልክ ላይሆን ይችላል ያሳሰብ፣ ግን እኔ ታገቢኛለሽ ወይ የሚለኝ ወንድ ነው የምፈልገው። በቃ አይቶኝ ታገቢኛለሽ ወይ እንድታገቢኝ እፈልጋለሁ እንደዛ የሚለኝ ሜቢ ይሄ ላግባሽ ሳይሆን አይ ቲንክ ሚኒንጉ ለእኔ እንግዲህ ተለያይቶ ሊሆን ይችላል፣ ግን በቃ እንድታገቢኝ እፈልጋለሁ፣ ታስፈልጊኛለሽ፣ የሚጓጓ ሰው አዎ በቃ ታስፈልጊኛለሽ፣ ለህይወቴ ረዳት እንድትሆኝ እፈልጋለሁ፣ በቃ ሰፖርት እንድታረጊኝ እፈልጋለሁ የሚለኝ ወንድ ላይክ ውስጤን የሚያይ ወንድ እንደዛ ነበር የምፈልገው። ያ ደግሞ ወርድ አያስፈልገውም። አዎ ኦኬ። ሶ እንደዛ ከሆነ ምን አይነት ካራክተር ይኖራቸው ሴቶች ታዲያ ወንዱ እንደዛ እንዲል በአንቺ አመለካከት? በእኔ አመለካከት ወንድ ልጅ እኔ እንደተረዳሁት ማኔጅ ማድረግ የሚችላት ሴት ይፈልጋል። ከአቅሙ በላይ የሆነች ሴት አይፈልግም።
የሚያየው እንደውም የሚያየው ካራክተሯን ነው ብዬ አስባለሁ። ኦፍ ኮርስ ወንድ ልጅ አትራክትድ ነው ሲያይ መጀመሪያ የሚያየው ያቺ ልጅ እንዳያት አትራክቲቭ ናት አይደለችም፣ ወንድ ልጅ ይስበዋል ኦብቪየስሊ። ከዛ በኋላ ግን ለትዳር ግን ሲያስባት ባህሪውን እያጠና ይመጣል። እቺ ልጅ ትዳር ውስጥ አግብቻት ማኔጅ ማድረግ እችላለሁ ወይ፣ ትሰማኛለች ወይ፣ እሺ ትለኛለች ወይ፣ ላይክ እገዛታለሁ ምናምን እንደዛ ሳይሆን ላይክ እሺ ትለኛለች ወይ፣ ከኔ ጋር ፊት አድርጋ ትሄዳለች ወይ። እንደውም ትልቁ የወንድ ልጅ ፍራቸው እሱ ስለሆነ ማለት ነው። ላይክ በቃ መረበሽ አይፈልግም ወንድ ልጅ። ብዙ ጊዜ የማነሳው ምንድን ነው ሰላሙን በጣም የሚፈልግ እንደውም ወንድ ነው። በጣም ሰላሙን ያስቀድማል ወንድ ልጅ። እና አትረብሸኝም ወይ፣ እኔ ኢዝሊ ኮንትሮል ላረጋት እችላለሁ ወይ፣ ከኔ ጋር አብራ በቃ ይሄ ፍሎት ታረጋለች ወይ የሚለውን በጣም ነው የሚያይ ወንድ ልጅ፣ ለትዳር የሚያይ ወንድ ማለት ነው። ሶ እንትን እናርገው ጥሩ ወንድና ጥሩ ሴት በሚለው ይሄን ኮንቨርሴሽን ለሁሉም አያካትትም። ለሁሉም አያካትትም። እኔ ስለ በቃ ጥሩ ሜሬጅ ጥሩ ትዳር ለሚፈልግ ያ እንደዛ አይነት ሰው። ስለዚህ እኔ እንደ ሴት እህቶቼንም የምመክረው ነገር ጓደኞቼንም የማወራው ነገር ምን አይነት ወንድ ነው የምፈልገው ብላችሁ ከምታዩ እኔ ምን አይነት ሚስት መሆን እችላለሁ፣ ለእኔ የጠቀመኝ እንደዛ ነው። ምን አይነት እውነት ላይክ እንትን ለማለት ሳይሆን ሲሪየስሊ ራሴን ነበር ማየው። ፕላስ ዋይስ ሰውም እንደዛ ነው አይደለ? እንደ ክርስቲያን እኔ እንደምከተለው እምነት ጠቢብ ሰው አይኖቹ በራሱ ላይ ናቸው ይላል። ፖይንት አውት አይደለም የሚያደርገው፣ ወይም ደግሞ ያ ሰው እኔ የምፈልገው ብቻ አይደለም የሚለው። እኔ ምን አይነት ነኝ፣ ሚስት ስሆን እንዴት ነኝ፣ እናት ስሆን እንዴት ነኝ፣ ገብተዋል። እንደዛ የሚል ሰው ያ ሰው የሚያየዋል በቃ። ምክንያቱም አንቺ የምትፈልጊው አይነት ወንድ የሚያያት ሴት አለች ብዬ ነው ማስበው። ደግሞ ዓለምም ይሰጠናል ብዬ ማስበው የሆነውን እንጂ የምንፈልገው ነው ብዬ አላስብም። የሆነውን ገባ። ያ ወንድ አንተ በቃ ያችን ሴት አለማየት አይችልም። ምክንያቱም ራሷ የተዘጋጀች ናት፣ ሬዲ ናት። በቃ ውስጧ ስብዕናዋ በጣም የምትገርም ሴት የምትባለው ስብዕና ያላት ሴት ናት ብዬ ነው ማስበው። እና የመጀመሪያው እንዳልሽው የምትጨቀጭቀው ምናምን ሳይሆን ራሷ ላይ ኢንቨስት የምታረግ ራሷ ላይ የምትሰራ አይደለም። በቀላሉ የሚገዛት ስንል አሁን ከባድ ሆነ ወርዱ። በቀላሉ የሚገዛት ሳይሆን በቀላሉ አንደር ሂዝ ኮንትሮል ማለት በቃ ኢዝሊ ማኔጅ የሚያረጋትን ነው አይደል? አንድ ሌላስ በራስሽ ኤክስፒሪየንስ ማለት ነው። ምክንያቱም አሁን መጠየቁ ይቅርና ወንድ ልጅ አትራክት የሚያደርገው ኤግዛክትሊ ራሷ ላይ የምትሰራ ብዙ ጊዜ ሴቶችን እንደማየው በጣም ወንድ ልጅ የምትወደውን በቃ ለሱ ቱማች ባውንደሪዋን በቃ ብትንትን የምታረግ ሴት የሚወድ ይመስላቸዋል። እንደዛ አይደለም። እንደውም የስ ከሚል ሰው ኖ ሚል ሰው በጣም ይወደዳል። ሪስፔክትድም ነው በጣም። እና ራሷ ላይ ፎከስ የምታረግ ስል በቃ የራሷን እድገት አግብታም ማለት ነው ራሷን ማሳደግ የምትፈልግ። ምክንያቱም ማንም ሰው እንደወደደን እንዳከበረን እንዲቆይ የሚያደርገው አይ ቲንክ የኛ እድገት ነው ብዬ አስባለሁኝ። እና ሶ አትራክት የምታደርገው ሴት እንደዛ አይነት ሴት ናት ብዬ አስባለሁ። ፎከሷ በቃ ነገ ላይ የምታስበው ነገር፣ ኢቨን ስለ ፋሚሊ ያላት አስተሳሰብ። ምክንያቱም እሱ ከእሷ ጋር ቢልድ ሊያደርግ ነው ላይፉን። ስለዚህ ነገ ላይ ከዚች ሴት ጋር ወልጄ አግብቼ ስኖር ምን አይነት ፋሚሊ ነው የምትሰጠኝ፣ እንዴት ነው ቤት ውስጥ ላይክ በቃ ቤቴን የምታደርገው፣ እሱ ያስጨንቀዋል፣ ያሳስበዋል ብዬ አስባለሁ። ስለዚህ ለፋሚሊ ያላት ኢሜጅ በጣም ማተር ያደርጋል ብዬ አስባለሁ። ለፋሚሊ ያላት ኢሜጅ እና ቫልዩ ነው ያልሽኛል። ለራሷ ያላት ቫልዩ ምክንያቱም ቤዝድ ኦን ዛት ጀጅ ያደርጋል ወንድ ልጅ አይደል? በደንብ ነው ጀጅ የሚያደርገው። ሎንግ ተርም ነገሩን እየቀነሰው ይሄዳል። የረጅም እውነት ነው እንጂ እሱን የምታስቀድመው አይደለም የሚፈልገው ወንድ ልጅ። እንደውም ለራሷ በደንብ የምትሰጠውን ቫልዩ ያያል። በጣም ምን ያህል ራሷን ሪስፔክት ታደርጋለች፣ ምን ያህል ልክ ናት የሚለውን በደንብ አድርጎ ያያል ብዬ አስባለሁ። ሶ ልትጋቡም ስለሆነ እግረ መንገድ ለማግባት ወንድ ልጅ በምን ሬዲ መሆን አለበት? አሁን ብዙ ሰው ላገባ ትፈልጋለሁ፣ እንዲያገባኝ እፈልጋለሁ ብላ የምታወራ ሴት ትኖራለች፣ ወይ ላገባ እፈልጋለሁ የሚል አለ። በአንቺ አመለካከት ገብተሽም ትዳሩን ስላየሽው ሞር ደግሞ እዚህ ላይም ባይዘዌ ብዙ ሰው እኮ ትዳር ውስጥ ኖሮ ይሆናል እንደምናየው ልክ ነው፣ ኦብዘርቭ እንደምናደርገው ልክ ነው አይደለም? ብዙ ሰው ሪሌሽንሺፕ ውስጥ አለ፣ ብዙ ሰው ትዳር ውስጥ አለ፣ ግን ላያስተውለው ይችላል። ጥሩ ኖሮ ሊኖረው ይችላል፣ ግን ሰባው ማስተዋል። ሶ በአንቺ ባስተዋልሽው ልክ ወንድ ልጅ ለማግባት በምን ያክል ሬዲ መሆን አለበት? እንግዲህ በትንሹ ማለት ላይክ እንትን እንዳትኝ ባንኩ ላይ 5 ሚሊዮን ምናምን እንዳትኝ አደራሽን። ያ ሶ ላይክ በምን አትሊስት ቤዚክ የሚባለው ምንድን ነው? ምክንያቱም ፐርፌክት መሆን አይቻልም። ቤዚክሊ ይሄ መኖር አለበት ከትዳር በፊት ይሄን ነገሮች ሬዲ ቢሆን የምትዩ ፕራክቲካል ኤክስፒሪየንስሽ ያንቺንም ባላሲም እያረግሽ ማለት ነው። እኔ ወንድ ልጅ ለትዳር ብቁ ነው የምለው የመጀመሪያው እድሜ የተወሰነ አት ሰም ፖይንት
የወንድ ልጅ ማቹሪቲ አትሊስት አት ሰም ፖይንት በእድሜ የሚመጣል የሚባልም ነገር ስላለ ኤክስፒሪየንስ ማለት ነው። ያው እድሜ ሲባል ኤክስፒሪየንስ ያው ስራ ውስጥ መግባቱ መውጣቱ ብዙ ነገሮችን መውደቅ መነሳቱ እሱ በደንብ ኤክስፒሪየንስ ይሰጠዋል ብዬ አስባለሁ። ሲቀጥል ኢሞሽናሊ ኢንተለጀንት ነው ወይ? እኔ በጣም ትዳር ውስጥ በእኛ ሶሳይቲ በጣም ጥሩ ትዳር ያለው በደንብ በቃ ላይክ ትግስተኛ ሚስት ባለችበት ጸጥ ዋጥ አርጋ በምትኖር አይነት ሚስት ባለችበት ቤት ውስጥ ጥሩ ትዳር አለ ተብሎ ይታሰባልና እኔ እሱን ከሚቀበሉት ውስጥ አይደለሁም። እኔ እንዳየሁት እንደሰራልኝ በቤቴም በጣም አስተዋይ ማቹር ያደረገው ወንድ ባለበት ቤት ውስጥ ቤተሰቡን የሚያስቀድም ባለበት ቤተሰቡ ወንድ ውስጥ በጣም ጥሩ ትዳሮች አሉ ብዬ አስባለሁ። እንዳየሁት እንደገጠመኝ ወንድ ልጅ ይሄንም ያልኩበት ምክንያት የቤት ራስ ነው። በቃ እኔ እንደዛ አክሰፕት ከሚያደርጉ ሰዎች ውስጥ ነኝ። የቤት ራስ ነው፣ የቤቱ አስተዳዳሪ ነው፣ መሪ ነው ብዬ ነው ማምነውና ስለዚህ ያ ወንድ በደንብ ማቹር ያደረገ ሲሆን ኢሞሽናሊ በደንብ ኢንተለጀንት ሲሆን ስሜቱን መግዛት የሚችል አይነት ወንድ ሲሆን ቤቱን ለማስተዳደር አይከብደውም። ምክንያቱም እኛ የምንከተለው ነን። ልጆች ሚስት ትከተላለች ብዬ አስባለሁ ትዳር ውስጥና ስለዚህ እሱ ወደሚወስደን ነው የምንሄደው። እሱ ነው ብዙ ነገሮችን ዲሳይድ የሚያደርገው የሚያሳየን። ለምን በኤክስፒሪየንስ በምንም ጥሩ ይበልጠኛል ብዬ የማስበው ከራሴ ኤክስፒሪየንስ እንደዚህ አይነት ወንድ ብዬ ነው የማስበውና ስለዚህ ወንድ ልጅ በደንብ ማቹር ማድረግ አለበት ብዬ አስባለሁ። ሚስቱን ማኔጅ ማድረግ የሚችል አይነት ወንድ መሆን ያን ደግሞ የሚችለው ኢሞሽናሊ ኢንተለጀንት ሲሆን ነው፣ በስሜት በደንብ የበሰለ ሲሆን ነው። ናቹራሊም ወንዶች ሎጂካል ናቸው አይደለ? ላይክ ምክንያታዊ ናቸው፣ እንደ ሴት ኢሞሽናል አይደሉም፣ ስሜታዊ አይደሉም። ሞር አወር ብሬን ስትራክቸር ወደዛ ይቀርባል። ወደዛ ይቀርባል። ስለዚህ በቃ እንደዛ አይነት ያደረገ ወንድ ሲሆን በጣም አሪፍ ነው ብዬ አስባለሁኝ። ሁለተኛው ደግሞ መንገዱን የለየ መንገዱን ወዴት እንደሚሄድ የሚያውቅ ብዬ አስባለሁ። ላይክ እኔ ከፋይናንስ ጋር አላያይዝም ትዳርን ማለት ነው። ምክንያቱም ትዳር ማለት ህብረት ነው ለኔ። ህብረት ውስጥ ደግሞ በመጀመሪያ ትዳርን የፈጠረው ሰው አይደለም። ኢትስ ላይክ ስፒሪቹዋል ነገር ነው። እንደ ክርስቲያንም እግዚአብሔር ብለን የምናስበው ያን ደግሞ ሲፈጥረው ህብረት ነው። ስለዚህ ሰዎች በደንብ ህብረት ካደረጉ ጥሩ የሆነ መግባባት ካላቸው ብሌሲንግ በጣም ይመጣል። ብዙ ስቶሪዎችንም ስለሰማው ልክ ሲጋቡ የወንዱ ገንዘብ ይጨምራል። ኬት እንደሚጨምር አላቅም። አንድ ብቻ አይደለም የሚሰማው፣ በጣም ብዙ ሰዎች አይ ቲንክ ይሄን ነገር ይጋሩኛል ብዬ አስባለሁ። ልክ በቃ ሲያገቡ የወንድ ልጅ እድገት ይመጣል። አላቅም እንዴት እንደሆነ ላይክ በስራ ፖዚሽኑ ያድጋል ወይ በሚሰራው ቦታ ላይ ሰክሰስፉል ይሆናል ምናምን ነገር ነው። ስለዚህ ይሄን ላይክ የሰዎች ፍቃድ ብቻ ሳይሆን ከላይ የሆነ ሱፐርናቹራል ነገር አለው ማለት ነው። ስለዚህ እስናት አባውት ላይክ ስለ መኒ አይደለም የምናወራው፣ ስለ ገንዘብ ፋይናንሻል ኢሹ ብቻ አይደለም የምናወራው። አዎ ማስተዳደር መቻል አለበት። በሱ እንትን አንልም ላይክ ባዶ ሆኖ ምንም አይነት ገንዘብ ሳይኖረው ይግባ እያልኩ አይደለም። ግን በቂ የሚባል ለመኖር የሚያስችል ነገር ካለ በረከት ይመጣል ትዳር ውስጥ። ሌላው በስራ ነው የሚመጣው። በቃ ሰፖርቲቭ ሚስት ካለችው በደንብ ስራ ላይ ሰክሰስፉል መሆን ይችላል ወንድ ልጅ ብዬ አስባለሁ፣ በጣም ሰራተኛ ከሆነ ማለት ነው። ስለዚህ መንገዱን ግን መለየት አለበት። ወዴት ነው የሚሄደው? የስራ አቅጣጫ ወዴት ነው? ሀብታም አይሁን ሰክሰስፉል አይሁን በገንዘብ ደረጃ በምናምን ግን አትሊስት ኤም ያረጋት ዴስቲኔሽን ያስፈልገዋል። ወደዛ የሚሄድ አይነት ሰው ይሁን በቃ። ግን እየሄደም ላይክ አት ሰም ፖይንት በጣም የራቀ መሆን የለበትም። ግን እየሄደ በቃ መንገዱን በደንብ ይሄ የያዘ ሰው የለም በቃ መስመሩን የያዘ ሰው በቃ አትሊስት ራሱን እያስተዳደረ ያለ ሰው ካለምንም ሰፖርት ከሚያደርገው ሰው ውጪ ራሱን እያስተዳደረ ያለ ሰው ቢሆን አሪፍ ነው ብዬ አንዊሴ ተስፋ ያለው ተስፋ ማለት የሆነ ነገር የሚያይ ማለት ነው። እንደዛ የሚያይ ሰው ቢሆን አይ ቲንክ እኔ አሪፍ ነው ብዬ አስባለሁ። ትዳር በጣም በብዙ መንገድ በረከት ነው። በእኔ ብቻ ሳይሆን በብዙ ሰዎች ህይወት ውስጥ አይቻልም። ትክክለኛው ትዳር በቃ ትክክለኛ እኔም ያወራ ያለሁት ሞር በጣም ሄልዚ ስለሆነ ሪሌሽንሺፕ እና ላይክ ትክክለኛ ስለሆነ ሜሬጅ ነው ያወራሁት። ሌላ አለ ጀምሪልኝ። በቃ በጣም ኢሞሽናሊ ኢንተለጀንት በእነዚህ ነገሮች ከሞላ ጎደል ሬዲ ሆናችሁ ነው የገባችሁት ማለት ነው። ዘንዋት ተጋባችሁ። ከዛ የመጀመሪያው ቀን እንዴት ነበር? ሁሉንም ኤክስፒሪየንስ ሰዎች ሼር እንዲያደርጉት እኔም እየተማርኩ ነው ስላላገባው ኦብቪየስሊ። ከዛስ እንዴት ነበር የመጀመሪያው ሳምንት ምናምን? ከባድ ነው ምክንያቱም አንድ ላይ አልኖራችሁ መሰለኝ ከትዳር በፊት አይደል? ስላልኖራችሁ እንግዲህ የመጀመሪያው ቀን አብሮ መኖር ጀምሩት ማለት ነው። ኦፍ ኮርስ ላይክ መጠያየቅ ምናምን ሊኖር ይችላል። ቤተ ሄደሽ ቤቱን አጥተሽ ሊሆን ይችላል። እንደዚህ ነገር ሊኖር ይችላል።
ግን በትክክል መኖር የጀመራችሁት እንዴት ነበር ኤክስፒሪየንስ? ምክንያቱም የመጀመሪያው አንድ ባለ ትዳር ቆይቷል ከነገረኝ የመጀመሪያው 2 ሳምንት አለ እኔም ወደ ቤቴ ለመመለስ በቃ የሆነ እሱም የሆነ እንትኑ አለ ፍራቸው አለ። አንዳንድ ሰዎች ደግሞ በጣም ደስተኛ የሚሆኑ አሉ። የእናንተ ኤክስፒሪየንስ እንዴት ነበር? የኛ እኔ እንደውም እንደሰማሁት ብዙ ጊዜ መጀመሪያ የትዳር አመታቶች ምናምን ትንሽ ከባድ አስቸጋሪ ናቸው ምናምን የሚባል ነገር እንደውም ሰማ ነበረ። at some point እኔ በጣም እንደዛ ሆኖ አላገኘሁትም። እንደዛ ሆኖ በጣም አላገኘሁትም። እንደውም ኤክስፔክቴሽኔ ካሁን ምን ተፈጠረ ካሁን እንደዛ ነበር ፍራቻው ስለነበረ በቃ ይሄ በደንብ የተነገረን ነገር ስላለ በቃ ላይክ የመጀመሪያ 3 አመቷ በጣም በቃ ከባድ ናት ምናምን ስለተባለ ግን አንዳንዴ ሁሉም ሰው ጋር ላይሰራ ይችላል። ሁሉም ሰው ቤት ላይሰራ ይችላልና እኛ እንደውም 3 አመቷ በጣም በቃ የማይረሳ ጊዜ የማይረሳ አመት በተለይ ደግሞ የመጀመሪያ አመት ልጅም ኖርማሊ አዘግይተን ነበረ። አዘግይተን ስለ ላይክ በፕላን ስናረጋው ላይክ ሬዲ አልነበር ለልጅና ላይክ የራሳችን ጊዜ በደንብ ማሳለፍ ፈልገን ነበረ። ሶ በጣም ደስ የሚል ማረሳው ሚሞሪ በቃ ደስ የሚል ጊዜ እንደውም ክረምት ነበር። ክረምት ሁሉ ፈጠነብኝ የዚህኛው አመት ክረምት ለምንድን ነው ያጠረው ክረምት ስለነበረ ላይክ ሞር ኦፍ ፍሪ ታይም ነበራችሁ ማለት ነው? አይ ፍሪ ታይም ስለ ላይክ በቃ የሆነ በቃ ሲዝኑ ላይክ በጣም አጭር ሲሆን ላይክ በጣም የምትወደው ታይም ኮስት አሳልፍ ኖርማሊ ያጥርባላ ጊዜውም ራሱ እና እንደዛ ነበር anyway እና ቆንጆ ጊዜ ነበረን እግዚአብሔር ይመስገን። አዲስ እዛ ውስጥ ብዙ ኤክስፔክቴሽኖች አልነበሩኝም ግን ይሄ በቃ ይሄ አለመጣላት ዝም ብዬ ማሰባቸው ነገሮች በቃ እንጣላም በቃ ምን እንትን ነገር አለ ምናምን ብዬ ነበር። ወይኔ ወደዋል በቃ ፐርፌክት ነገር የተወሰደ ትንሽ ስትጋጭ ነው ኦኬ እንደዚህ ማለት እንዴ ኦኬ ግን እየተማርክበት ትመጣለህ። ስሩ ታይም ያው ትዳር ትምህርት ቤት ነው። እየተማርክ የምትመጣው እያደግክ የምትመጣው በተለይ ደግሞ ራስህን ለመማርና ሁሉ ጊዜ ተማሪ ነው ኦኬ ያደግኩ ነው የሚሄደው ብለህ ልብህን ከከፈትክ በደንብ ትዳር የምትማርበት እያስተዋልክ የምትሄድበት ራስን እያሻሻልክ የምትሄድበት ቦታ ነው ያስባለሁ። በ40/60 አከፋፈል ማለትም 40% በ3 አመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ። ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኖ ምን ለመጋባት ላሰቡ ሰዎች አሁን ይሄ መጨረሻ እዚህ ጋር ነው መጠየቅ ፈልገው እኔ ለመጋባት ለሚያስቡ ሰዎች ቻሌንጁ አብለሽ የምታስቢ አንዱ ነገር እስኪ ምንድነው? ትዳር ውስጥ ያ አሁን ላይ ምክንያቱም እየገባሽ የተማርሽበት ነው አይደለ? እንግዲህ ገና ረጅም አመት ትዳር ላይ ቆየሽ ሰው አይደለሽም። ኦብቪየስሊ ስንት ጊዜሽ ነው? 3 አመት 6 አመት እንዴ ብዙ ነው። እንደውም 3 አመት ምናምን የጠበቅኩት እኔ የምር ትንሽ ነው። ተው 6 አመት ጥሩ ነው በቃ ማለት ከፍቅረኝነት ጊዜ ወይ ጮኝነት ጊዜያችሁ ጋር ሲደመር 8 አመት መተዋወቅ በሰላም መኖር ዚስ ዴይስ እኮ ከ6 ወር በታች አናፋታም የሚል ተለጥፏል አሉ ቀበሌ። የምሬን ነው። የሚያሳዝን ነገር ነው። በአንድ ጥሩ ነበረ ግን ላይክ ኢማጂን ሰው ከ2 አመት በታች የሚፋታ ሰው ብዛት 40% ደርሷል አሉ ኢትዮጵያ ውስጥ አይደለም። እንግዲህ ከባድ ጊዜ ነው አባባሪ ገብቷል እና በጣም ጥሩ ነው። አሪፍ ላይ ነው ያላችሁ በዚህ ጊዜ የተማርሻትን ነገር ከዛ ግራ መንገዳችንን የምጠይቁሽ ጥያቄዎችም ስለሚኖሩ ማለት ነው። በጣም የተማርኩት ነገር ትዳር ውስጥ ካራክተር የሚባል ነገር በጣም ዋጋ እንዳለው በጣም እንደውም ዋጋ ያልሰጠሁት ነገር ግን አግብቼ የተረዳሁት ነገር ነው። የሚኖረው ለካስ ከባህሪ ጋር ነው። ከዛ ሰው ቁንጅና ውበት አቋም ጋር ትኖርም ለካስ ኪስ ጋር ማለት ነው። በቃ ኪስስ ኦኬ ኪስ ያ ምክንያቱም ለሴቶች ሲሆን ሞር ፎከስ የሚደረገው ፋይናንሻል ስታተሱ ነው ብዬ ነው። ከመልክ ከቁመና ከገንዘብ ከምናምን ጋር ለሚኖረው ነው ኦፍ ኮርስ ያ እና ከገንዘቡም ጋር አይደለም። ሴት ልጅነት በጣም ደስተኛ የሚያረጋት ይመስለናል እንጂ ገንዘብ ይመስለናል ግን እንደዛ አይደለም። ባሏ ትሪት የሚያረግበት መንገድ ለሷ ያለው ቦታ ምናምን ነው በጣም ሴት ልጅ ደስተኛ የሚያረጋት እውነት ደስተኛ አድርጎ የሚያቆያት። ምክንያቱም እንሰማለን አይደለ በጣም ትላልቅ የሆኑ ቤቶች ውስጥ እየኖሩ በጣም 2-3 መኪና የሚቀያይሩ ሚስቶች ኖረው ግን በጣም በህይወታቸው ሉዝ ያደረጉት ነገር ከውስጣቸው ኖሮ ራሳቸውን አጥተው ግራ ገብቷቸው ኢቭን ራስም እስከ ማጥፋት እስከ በጣም ኬዞች አሉና ያ ነገር ምንድነው የሚገባትን ነገር ከባሏ ካለ ማግኘቷ ነው እንጂ ገንዘብ በማጣቷ ነው ብዬ አላስብም እና እንደምንሰማው። ስለዚህ ከባሏ የምታገኘው አቴንሽን ነው በጣም ማተር የሚያደርገው ለሴት ልጅ ቦታ መሰጠቱ ለሷ ላይክ እንደዛ ነው ብዬ ነው ማስበው። ስለዚህ በጣም ካራክተር እኔ በጣም በቃ ሰዎች እውነት እኔ ለጓደኞቼ አድቫይስ ማድረገው
ባህሪውን እዩ ከዚህ ሰው ጋር መኖር እችላለሁ ወይ ባህሪው እንዴት ነው ሚለውን በጣም ማየት ያስፈልጋል ብዬ አስባለሁ አይ ቲንክ ሴቶች ብዙ ጊዜ ሚስ የምናረጋት ነገር ትመስለኛለችና ካራክተር ካራክተር መታየት ያለበት ግን የፍቅረኝነት የተወው ጊዜ ጀምሮ ነው ማለት ነው በቃ ምክንያቱም ያ ነገር ይቀጥላል ካራክተሩ የምትቀይረው ይሄ ሰውን በነገራችን ላይ ራሱ መቀየር ካልፈለገ የምትቀይረው አይነት ሰው አይደለም መታገልም አያስፈልግም ትዳር ውስጥ ከቻለ መጸለይ ነው ለትዳር አጋራችን አልቀየርበት ያለ ነገር ካለ ማለት ነው መጸለይ በትግስት በርህራሄ መጸለይ እግዚአብሔር እንዲረዳው እንዲያግዘው መጸለይ ነው ከዛ ውጪ እንዲቀየር ብዙ መታገሉ እንደውም ግንኙነቱን ያሻክራል አንደርስታንድ አታረገኝም ወደሚል ስለሚመጣ ማለት ነው አንደርስታንዲንግ ደግሞ በጣም ትዳር ውስጥ ወሳኝ ነገር ነው ይሄ ያን ሰው አልፈ መረዳት በቃ ካንተ በላይ ሊያቀውም ሊረዳው የሚችል ሰው የለም ቤተሰቡ ኢቭን እንዳንተ ያክል እንኳን አይረዱትም እውነተኛውን ነገር ስናወራ ማለት ነው ስለዚህ ያን ሰው በጣም በርህራሄና በላይክ በቅን ልብ በጣም ያን ሰው አንደርስታንድ ማድረግ ይፈልጋልና አንተንም ብዙ ርቀት የሚያስኬድህ አንደርስታንድ መደራረግ ነው መግባባት ያን ሰው በደንብ የምትረዳበት መንገድ በጣም ብዙ መንገድ እንድትሄድ ያደርጋል ሌላኛው መጨመር ፈልገው መተሳሰብ ትዳር ላይ ብቻ ሳይሆን ሁሉም ላይፍ ላይ ይሰራል ብዬ አስባለሁ ትዳር ላይ ብዙ ጊዜ የማይሆነው ነገር ምንድነው እኔ ስትል አይሆንም ብዙ ጊዜ እንሰማዋለን ግን ላይክ ሪሊ እኔ በላይፍ የሚያዩት ነገር እኔ ብለህ የምታስቀድም አይነት ሰው ከሆንክ ትዳር አይሰራልህም እኔ የሚባል ነገር የለም እኛ ነው በቃ ለቲም ወርክ ነው መስራት ያለበት ትዳር ውስጥ ኢቭን እኛ ነገሮች እንኳን ችግሮች ሲፈጠሩ ችግሩን ላይክ ሃንድል የምናረግበት ሜተድ እሱ ትክክለኛ እንዲሆን እኔ ትክክለኛ እንዲሆን ሳይሆን ችግሩ እንዴት አድርገን በቃ ሶልቭ እናርገውና እኛ ሚለውን እናስቀጥል ነው ማተር የሚያደርገው በእኛ ህይወት ውስጥ ማለት ነው ተሮልኛን ማተር የምናረገው እንጂ ላይክ ችግሩም አይደለም ወይ እሱ ብቻውን አይደለም እኔ ብቻዬን አይደለም እና ለመቀጠል መነጋገር ማለት ነው መነጋገር ኮሙኒኬሽን በጣም ቤዚክ የሆነ ነገር ነው ሰው ሲጣላ ለመጣላት ነው የሚያወራው ብዙ ሰው ግን ለመቀጠል አይደለም የሚነጋገረው ማለት ነው ላይክ እንዴት ፊክስ እናርገውና እንዲያርገኛል ዲፈረንስ አለ አይደል እንደውም ብዙ ጊዜ እዚች ላይ እንደውም ማለት ነው ላይክ ወንድ ልጅ ነው ይሄን ሮል መጫወት ያለበት ብዬ ነው በቃ ከገደም ካነሳው በተጨማሪ ማነሳው ማለት ነው እንደ ቤት አስተዳዳሪነቱ እንደ መሪነቱ ችግሮችን በደንብ ሃንድል ማድረግ ያለበት ወንዱ ነው ሴትንም ስቲል ዋይዝ ናት ትችላለች ብዙ ነገር ግን ሞር ኢሞሽን ያጠቃናልኛል በቃ ስሜታዊ ነን ስለዚህ ወንድ ልጅ ነው በደንብ እሷን ሃንድል ማድረግ ያለበት በቃ ወደ ትክክለኛው መስመር ማስኬድ ያለባትና ሴት ልጅ ደግሞ ብዙ ጊዜ ትከተላለች እውነት ለመናገር ኦፍ ኮርስ ኤክሰፕሽናል ኬዞች አይኖሩም ኤክሰፕሽናል ሴቶች አይኖሩም እያልኩ አይደለም አብዛኛው ሴት ግን በቃ ባሏ የምትከተል ናት ብዬ ነው ማስበው ስለዚህ በነገራችን ላይ ደስተኛ የሚያረጋት ይመስላል to an extent መምራት ከቻለ መከተሉ ሪሊፍ የሚሰጣት ይመስለኛል I'm not a female ግን I can understand that ሴት ልጅ by the way ማለት ነው እንደዚህ ኢጓን አይነካትማ መምራቱንም በጣም የምትወዱ አይደለችም መምራት እኮ ማለት ከብዙ ነገር ጋር ፌስ ታደርጋለህ ሴትነት ካልሆነ ማንነት ጋር እንደ ወንድ ሄደ ብዙ የምትጋጨው ነገር አለ ገብተዋል አይደለ ያን ነገር ናቹራሊ ብዙ ሴት ልጅ ላይክ ትወደዋለች ብዬ አላስብም አግሪ እኔ እህቶቼ እንደዛ ነው የሚሉኝ they don't want it like የሆነ ሊድ የሚያረጋቸው ካለ they'd rather follow you አይደለም እውነት የምር ከልብ የሚመራ ካለኩ መከተል ይቀላል አይደለም እውነት ነው ምክንያቱም ብዙ ነገር እሱ ይይዝልሻል ይሸከመሻል እንደው በሰውኛም ካሰብ ነው ማለት ነው አይደለም እዚህ ጋር ግን አሁን ካራክተር ስትይ ይው እንዳልጠይቅሽ የሴት ነው ጠይቅሽ ምን አይነት ካራክተር እኔ ሴት ልጅ ለኛ አሁን ለሚስት የምትሆነን ሴት ስናስብ ካራክተር በጣም ኢምፖርታንት ምክንያቱም ሰው የሚኖረው ከሰውነቷ አይደለም ከመልኳ ከጸጉሯ ርዝመት አይደለም ከካራክተሯ ጋር የምትኖረው አልሽ ምን አይነት ካራክተር እንምረጥ እስኪ አሁን እኛ እኮ አሁን የወንድ ብጠይቅሽ obviously I mean generally ሆኖ የሚያስማማን አለ of course የሚደብረው ሊኖር ይችላል ሁሉንም ማስደሰት ግን አንችልም so basically ባንቺ አመለካከት ባንቺ እይታ ወንዶች ሴት ላይ ማተኮር ያለባቸው ካራክተር ምንድነው ብለሽ ታስቢያለሽ እንዳንቺ እንደ ሴትነትሽ ትዳርሽም ላይ ጥሩ የሰራልሽ የሴት ልጅ ካራክተር ያው ለመማር ፈቃደኛ የሆነች አንድ ዋይዝ የሆነች ሴት ልጅ ዋይዝ ስትሆን ደስ ይላል ብለህ ከሁሉም በፊት አክቹአሊ እግዚአብሔርን የምትፈራ ሴት በጣም በቃ ምክንያቱም በጣም ወሳኝ ነገር ነው ብዬ አስባለሁ ወንዱንም አይ ቲንክ ለቤተሰቡንም ወደ ስፒሪቹዋሊቲ በጣም ፑሽ የምታደርገው ሴት ናት ብዬ አስባለሁ ይሄ ከአምላኳ ጋር ያላት ቅርርብነት ጥሩ የሆነች ሴት በቃ ቤተሰቡን ይዛ ትሄዳለች ሰፖርት ታደርጋለች እኔ እንደውም በዚህ አካባቢ ላይ ማስበው ምንድነው ወንድ ልጅ ቤተሰቡን ፋይናንሻሊ በጣም በተለያየ ነገር ሰፖርት እንደሚያደርግ ሴት ልጅ ስፒሪቹዋሊ ወንድ ልጅ በጣም ሰፖርት ማድረግ አለባት ከሚሉት ውስጥ ነኝ በቃ ላይክ በቃ እሱን ስፒሪቹዋሊ አት ሰም ፖይንት ጋርድ ማድረግ አለባት ብዬ አስባለሁ በብዙ ነገር ማለት ነውና
መጸለይ ያለበት ለሱ መጸለይ ያለባት በቃ ልጆችን በጣም ብዙ ነገር አይ ቲንክ ከእናት ብዙ ጊዜ እናትም ላይክ ከልጆች ጋር ያላት አታችመንት ቀረብ ስለሚል ልጆችን በጣም እያዩ የሚያድጉት እሷ ነው ብዬ አስባለሁ። ስለዚህ መጀመሪያ እግዚአብሔር የምትፈራ ሴት መሆኗን ቢያይ ወይም ደግሞ ላይክ በእነሱ እምነት ባለው እምነቷን የምታስቀድም አይነት ሴት ብትሆን አሪፍ ነገር ነው። አንድ እሱ ነው። ሁለተኛ ለመማር ፍቃደኛ የሆነች በቃ ለመለወጥ ላይክ አብራው ለማደግ የለም በቃ ሁሉ ጊዜ ላይክ ግትር ብላ ነገር ነው ይሄ የኔ ባውንደሪ ነው ይሄ የኔ አቋም ነው ምናምን ምትል ሳይሆን ላይክ በቃ አብራ ላይክ መሪ ብላ ከሾመችው ለመመራት ሬዲ ሆነች ለመመራት በቃ የሱን መሪነት ፑሽ የምታደርግ ገባ የሱን ኢቭን የደከመበት ነገር እንኳን ቢሆን ፑሽ የምታደርገው ወደዛ በቃ የምታስጠጋው ጎበዝ ነው ላይክ ወንዶች ልጅ አክቹአሊ እኛ ብዙ ጊዜ የሚመስለን ሴት ልጅ ነው በጣም አይደለ በጣም አፕሪሺየት መደረግ የምትወድ ምናምን ግን እንደዛ አይደለም ላይክ ትክክለኛው ወንድ ልጅ ነው በጣም እንደውም ብዙ ጊዜ ይባላል ሴት የላከው ምናምን እንደሚባለው አይፈራም እንደሚባለውና ሴት ልጅ በጣም ወንድ ባሏን አፕሪሺየት ማድረግ አለባት አፕሪሺየሽን በጣም ትልቁን ቦታ ይዛል በቃ የሆነ ነገር ሲያደርግላት በቃ በጣም አፕሪሺየት የምታደርግላት የምታረገው አይነት ሴት ከሆነች ይደጋግማል ወይ በጣም በቃ እንደው ሞኝ ነው የሆነው ላር በቃ አግሬሲቭ በቃ እኔ በጣም ማመስገን የምፈልገው ጓደኛ ያለችና በጣም አፕሪሺየት ሰውን ማድረግ ያስለመደችኝ እሷ ናትና ቤስት ፍሬንድ የነበረች ከልጅነት ጀምሮና በቃ በጣም አፕሪሺየት ማድረግ ያንተን ቆንጆ ነገር ማውጣት ትችላለች ስታይ እሷ ነች እሷም በጣም ቤስት ፍሬንድ ናት ገላ ትባላለች ማለት ነውና በጣም አፕሪሺየት ታደርጋለችና እሱን በጣም ባህሪ ከሷ ነው የወሰድኩትና እኔ በጣም ባለቤቴን አፕሪሺየት ማድረግ በጣም ነው የምወደው አክቹአሊ እሱን በጣም አፕሪሺየት የሚደረግ ማንነት አለው ግን በቃ እሱን አፕሪሺየት ማድረግ በጣም የምወደው ነገር ነው ያ ደግሞ ኢነርጂውን ሲቀይረው ታያለሽ በጣም ያለው በቃ በጣም ያለው የተሻለ ሲያደርግልኝ ያለው እንደውም ሰዎች እኔ በጣም አድቫይስ ለማድረግ እውነት ለመናገር አም ሶሪ ላይክ ረጅም አመት ኖሬ አይደለም ይሄን ያለ አድቫይስ ያወቅሽን ያክል ካወቅኩትና ከህይወት ኤክስፒሪየንስ ከተረዳሁት ግን ማካፍለው ሰውን ማንም ሰው እስኪ ተወሱን በጣም ትንሽ ልጆቻችንን በቤት ውስጥ ያሉትን እረፍ አታርግ ከመላቸው ይልቅ ወይ ደግሞ ይሄን ሄደ እንድታረግ ብዬ ከማስገደው ይበለጠ ጎሽ ይሄን አርግልኝ እሰይ ምናምን ቢአፕሪሺየት አደረገው እኔ ወንዶች ልጆቼ እንደዛ ናቸው ሄደው በቃ ደቂቃ አይፈጅባቸው የሆነ ነገር ሲያደርጉና የትዳር አጋሮቻችን ወይም ሪሌሽንሺፕ ፓርትነሮቻችንን ዲስከሬጅ ከማድረግ እንዲኳታ አደርገን ያንተ ድክመቶች እንዲ ናቸው ከምትል ወይም ወንዱም ከሚል ይልቅ አፕሪሺየት የሚያደርገውን ነገር በደንብ አጉልቶ ቢያሳየው ያ ሰው ጭንቅላት ውስጥ እንደሚመጣ ምን ላስተካክልላት ምን ልቀይርላት እንዴት ልሆንላት እያለ ይመጣል እሷም ደግሞ እንዴት ልሆንለት ስለዚህ ሰውን አፕሪሺየት ብናደርግ ያለውን ቆንጆ ነገር አጉልተን ብናሳይ ምክንያቱም ሰው በራሱ ብዙ ኢንሴኪዩሪቲዎች ስላሉት ማለት ነው ስለዚህ በጣም ትዳር ውስጥ ደግሞ አፕሪሺየት ማድረግ በጣም ይሰራል በቃ ቆንጆ ነገሯን ለኛ ቤት በጣም ይሰራልንም ነገር እሱ ነው እኔ በጣም ነው ባሌን አፕሪሺየት ማድረግ የእውነት በጣም ወደው በደንብ ነው ኢንካሬጅ ያ ደግሞ በደንብ እንትን ይለዋል በጣም በቃ ያደርጋል እኔ ራሱ አንድ ስቶሪ ሰምቻለሁ I don't know like if it's true or not ግን most importantly inspire ስለሚያደርግ true story መሆነ ውሸት ስቶሪ I don't care አይደል ዋናው inspire ማድረጉ ስለሆነና አንድ ሰውዬ ከስራ ይባረራል አሉና ቤት ከባለቤቱ ጋር ቁጭ ብሎ የስራ መባረሪያ ደብዳቤ ይመጣለታል አሉና ሶ ደብዳቤውን ከፍቶ ሲያነበው በምንድነው capable ስላልሆንክ ለስራው ብቁ ስላልሆንክ ተባረሃል የሚል ደብዳቤ ነው የደረሰው ቤቱ ሲገባ ሶ አንብቦት ቁጭ አርጎት ተናዶ ነገር ሲቀመጥ እሷም ታንስታ ታነበዋለች ስታነበው ኢንኬፓብል ስለሆንክ ይሄን ስራ ለመስራት ብቁ ወደ ኮምፒተንት ስላልሆንክ አባረናሃል የሚል ነገር ተባ የኔም ባል ነው እንደዚህ ያሉት እነሱ ናቸው ማይችሉት ምናምን ብላ ወረወረችውና ወደ ጋርቤጅ ነው ዊልዶ የራሳችንን ነገር ዶንት ወሪ ምናምን ብላ now the guy is a millionaire አሉ እና አንዳንዴ ኢቭን ራሱ ፌክ ራሱ ቢሆን don't you think it's important አንዳንዴ ኢንቴንሽናሊ ምክንያቱም አሁን ልጅሽ ጎበዝ ተማሪ ሳይሆን አንዳንዴ ጎበዝ እኮ ነው አንተ ዲካልክ ምናምን ትያለሽ እኮ አይደል ሶ ዋሽቶ ማስታረቅ እንደሚባለው በእኛ ሀገር ባህል አይደል ሶ ያስፈልጋል እንደዛ ያስፈልጋል ኢንቴንሽን ነው ማተር የሚያደርገው ብዬ ማስበው ለጥሩ ነገር እስከፈለከው ድረስ ኤክስትሪም ይወጣ ውሸት አይሆን እንጂ በተጠቀመው ሞቲቬት ለማድረግ ካገዘ ከዛ ጋር በጣም ሪሌሽንሺፕን በደንብ ቢልድ ካደረገ በጣም መጠቀም አለብን ብዬ ነው ማስበውና አፕሪሺየት መደራረግ ወንዱም በጣም ብዙ ጊዜ ኬርለስ የሚሆንበት ነገር ነው ብዬ አስባለሁ ሴት ልጅ ደግሞ በጣም ላይክ አፕሪሺዬሽን ለሷ ምግቧ ነው የሚባል አይደል አቴንሽን ይሰጣል ይሄ ነገር አምሮብሻል ዋው በቃ ይሄን ነው የሚያምርብሽ ምናምን ሲላት ስቲል በቃ እንደሚፈልጋት እያሳያት ነውና ወንዶችም ላይክ ባይረሳ ብዬ አስባለሁና ሶ ይሄንንም የምታረግ ሴት
የምታረግ ፑሽ ኤነርጂ ይሆናል በደከመበት ሰዓት በጣም ሁሌ ለሷ እሱ በጣም በቃ ጠንካራ እሷም ሳታስበው ባይዜ ሜንታሊቲዋ እንደዛ ነው የሚሆነው የሆነ ነገር እየነገራት እሷ የምታየው የሱን ከፍታ ነው የሆነ በቃ አይ ዶንት ኖ ላይክ እንዴት እንደምገልጸው ግን ሁሉ ጊዜ የሚታያት የሱ ፖዚቲቭ የሆነ ነገር ይታያታል በቃ ገባ ሁሉ ጊዜ የሱ ላይክ ይሄ ካገባን በኋላ አሁን ለምሳሌ ብዙ ጊዜ ወንዶች ራሱ የማይወዱት ብዬ ማስበው ከሱ በላይ ሌላ ወንድ እንድታደንቅ አይፈልግም አባቷንም ቢሆን እንድታደንቅ አይፈልግም በቃ የመጀመሪያ መሆን የሚፈልገው እሱ ነው ጀግናዋ መሆን የሚፈልገው እሱ ነው በኤኒ ዳይሬክሽን እንዴ እስኪ አሁን ለምሳሌ በጣም ትናንሽ እኮ ነገሮች አሉ ቤታችን እንኳን ሰዎች ሊሰሩ እንኳን ሲመጡ እሱ ያለ አይፈልግም ማለት እሱ የሚችለው ነገር ከሆነ የሚችለው ነገር በቃ ለእርዳታ ከሌላ ሰው እንዲያገኝ አይፈልግም ወንድ ልጅ ናቹራሊ ማለት ነው በቃ ኢቭን ስለዚህ በቃ ሁሉ ጊዜ ተጠሪዋ መሆን የሚፈልገው እሱ ነው ስለዚህ ባይ ኤኒ ሚንስ እሱ ነው ማስቀደም ያለባት ብዬ ማስበውና ኮንሺየስሊ ማለት ነው አንድ የሆነ ቪዲዮ አይቻለሁ እንደው የሆነ ጄሪካ ልታነሳ ስትችለዋለች እኮ አክቹሊ ባለቤትየው ትችለዋለች አክቹሊ አነሳችውና አልችለውም ማንሳልኝ ላይክ እንደዚህ አይነት ምክንያቱም እኔም በማቀው ወንድ ስለሆንኩ ደግሞ በመረዳው ልክ ሪሌሽንሺፕ ውስጥ ኢምፖርታንት መሆናችንን ማወቅ እንፈልጋለን that is our energy በቃ ኢምፖርታንት ነን ወይ ኢምፖርታንትነስ ካልተሰማኝ በራስ ሁሉን የምታረጊ ከሆነ ሁሉም የምትሺ ከሆነ የኔን ኮንትሪቢዩሽን መልክ አይሆንም መቼም ለወንድ ልጅ ወይ የሆነ ነገር አይሆንም አይደለም ወይ ልጅ አልወልድ አርግጂ so የኔ ኢምፖርታንስ በአገልግሎቴ ነው ብለን ስለምናስብ you are right definitely ያልሽው ነገር የምትጨምሪልን አለ ሌላ ደግሞ እኔ ናቹራሊ መማልወደው ኩርፊያ I think ሴት ልጅ በጣም ታኮርፋለች ኩርፊያ በጣም በቃ ጥሩ ያልሆነ ነገር ነው ብዬ ነው ማስበው I think ይሄ ነገር የሚታየው ብዙ ጊዜ ከመጠን ሲያልፍ ማለት ነው አንዳንዴ ወይ ደስ ይላል ኦፍ ኮርስ ፍቅር መጨመሪያ ምናት ኦፍ ኮርስ ግን ሲያልፍ ይከብዳል በጣም ከሰው ጋርም ለመኖር ይከብዳል የቤቱንም ድባብ ይቀይራል ኩርፊያ መሆን የለበትም after all ትዳር ውስጥ ትጣላለህ ግጭቶች ይኖራሉ ማንም ሰው ፐርፌክት አይደለም ግን ይሄ በቃ ይሄ ፀሐይም አትግባባችሁ አይደለም የሚባለው በቃ እዛው ጋር ለመፍታት መሞከር ኦፍ ኮርስ የሰው ፕሮብለም ሶልቭ የሚያደርግበት ሜተድ ይለያያል አንዳንድ ሰው እዛው ላይ መጨረስ ይችላል አንዳንድ ሰው ግን ተረጋግቶ ታይም ወስዶ ነገሮችን ካንተ ጋር ሶልቭ ማድረግ ይችላል እሱን እንደየሰው ይተዋል ከፓርትነር ጋር እንዳለው ነገር ተግባብተህ እሱን ታረጋዋለህ ከዛ ውጪ ግን ኩርፊያ በጣም ከባድ ነገር ነው ወንድ ልጅም አይ ቲንክ የማይችለው ነገር ነው ብያስባለሁ ይከብዳል እንሞክራለን ግን ትንሽ ሲበዛ ይከብዳል ማለት ምንም ሶልቭ ማድረጊያ መንገድ ስናጣ ይከብዳልና በቃ ላይክ አፍተር ኦል ማተር የሚያደርገው እኛ ችግሩን ፈተን እንደ ቲም መቀጠላችን ነው ያስፈልጋል ያን ችግር ለመፍታት ፈቃደኝነት ኩርፊያ ውስጥ ራሱ ፈቃደኝነት ሲኖር ደስ ይላል ኩርፊያ ደስ ትላለች ግን መጥቶ በቃ የተወሰነ ከተለማመጣት ምናምን ለቀቅ ማለት ነው እንጂ ላይክ ያችን ይዛ ብላ ካለች የዛሬ 3 አመት ምናምን የምትሏን ነገር አለ የዛሬ 3 አመት ማታ አራት ላይ እሱ ሌላ ለምሳሌ እንደዛ እሱ ነገር ትንሽ ይከብዳል እንደዛ ይመስለኛል ሌላው ደግሞ ማለት ነው ሴት ልጅ ራሷን መጠበቅ አለበት ኮመንሊ የሚባል ነገር ነው ትዳር ላይም ሪሌሽንሺፕም ላይ ሴት ልጅ ራሷን ቴክ ኬር ማድረግ አለባት ወይም ደግሞ ሞስት ወንዶች ከዚህ ጋር በተያያዘ ሐሳብ ይሰጣሉ ከዛ አንቺም ደግሞ አንድ ነገር ስታወሪ ሰማው መሰለሽ ወፈርሽ አይደለም ያው እኔ ማውራት ይችላል ማንንም ስላልወከልኩኝ ወፈርሽ ጠቆርሽ ከሳሽ ቢባል ኮመንት ለሴት ልጅ አይባልም ከጓደኛ ነው ወርግጥ ያልሽው አይደለም ሶ እንደዚህ አይነት ነገር ሲፈጠርስ ላይክ ምክንያቱም መጀመሪያው ምን ያህል ኢምፖርታንት ነው ራስን መጠበቅ ትዳር ውስጥ ለሴት ልጅ ለወንድም ያስፈልጋል ለሴት ስንል ለወንድ አያስፈልግም ይያልን አይደል ባይ ዲፎልት አይደለም እሱን እናወራና ከዛ ደግሞ ስንቀጥል አሁን ያልኩሽ እንዴት ታያለሽ ራስን መጠበቅ ኖርማሊ ለሴትም ከግል ንጽህናም ጀምሮ ፊዚካልም ሰውነትንም ምናምን ማለት ነው ሁሉንም የሚጠቅመው መጀመሪያ ለራሳችን ነው ብያስባለሁ በቃ to feel good አንተ ራሱ ደስ እንዲል ኮንፊደንት እንድትሆን ራስን ስትጠብቅ በጣም ደስ ይላል ራስ መጠበቅ በጣም ኢምፖርታንት ነገር ነው የመጀመሪያ ለራስ ነው እንዳልኩ ማለት ነው ሲቀጥል ግን አሁን የግላችን አይነት ሰው አይደለም ሌላም አብሮን የሚጠራ ሰው አለ እኔ ብቻዬን አይደለም ብቻዬን ሰው ምናልባት እንደፈለኩ ሊሆን ይችላል አሁን ግን ተጠሪ ያለኝ ማንነቴን የሚፈልገው አለ ሰውነቴን የሚፈልገው አካል አለ ስለዚህ ራሴን በደንብ መጠበቅ አለብኝ ያስባሉ ላይክ ፊዚካሊም ብቻ ሳይሆን ሜንታሊ በቃ እንደውም እኔ ለሰዎች ትልቁ መስጠት የምንችለው ጊፍት ብዬ ማስበው ጥሩኛነታችንን በቃ አሪፍኛነታችንን በጣም ልንሰጥ የምንችለው ብዬ ማስበው በጣም እኔ እኮ ኢሞሽናሊ ስቴብል ስሆን የተረጋጋሽ ስሆን ሰላማዊ ሴት ስሆን
ነው በቃ ቤቴ በሰላም ይሞላ አይደለ እኔ በጣም ውስጥ የሚረበሽ ከሆነ እኮ በቃ ቤቴ ተረብሿል ህይወቴ ተረብሿል አብሮኝ ያለውን ሰው እየረበሽኩ ነው ደስተኛ ካልሆንኩ ሌላውን የደስታውን እየረበሽኩ ነው ብዬ ነው ማስበው ስለዚህ ራስ ላይ ኢንቨስት ማድረግ ራስን መጠበቅ በጣም በጣም ቤዚክ ነገር ነው ብዬ ነው ማስበው ግን ሴቶች ላይ ደግሞ ስንመጣ ያው ብዙ ኬዞች አሉ አይደለ ራስን እንዳጠብቅ የሚያደርጉ ነገሮች ቤት ውስጥ ከመዋል አንፃር ከፋይናንስም አንፃር በደንብ እኮ ይታያል እሱ ራሱ at some point of course like መተጣጣም ምናምን እንዳለ ሆኖ ማለት ነው ግን ያው አንዳንድ ጊዜ ሲባል ስለምሰማ ውጪ በጣም ምን መሰለኝ ሴት አይቶ ነው የሚመጣው ቤት ሲገባ ምናምን of course ምናልባት ውጪ ወጣ ብዙ መሰራዋ ሴት ልትሆን ትችላለች እሷ ያን ያክል ከልጆቿ ጋር ታይም እያሳለፈች እንደዛ ጊዜ ላይ ኖራት ይችላል ግን ያው መታጠብ ቀላል ነገር ነው ውሃ ካለ እኔ በደንብ ማቃቸው ሰዎች አሉ ጽድት በቃ በውሃ ራሱ የሚሉ በጣም ኖቲስ የምታረጋቸው ምንም ሳይቀባቡ ማለት ነው ግን በጣም ክሊን እንደሆኑ የሚያስታውቁ አንዳንድ ሰው ደግሞ ተቀባብቶም ላይክ ክሊን አይደለም የምትለውም ሰው ይኖራል ስለዚህ እንደ ባል አንደርስታንድ ማድረግ አለበት ብዬ አስባለሁ ምክንያቱም ትዳር ፍቅር ብቻ አይደለም ኃላፊነትም ነው ኃላፊነት ጭምር ነው ልጆች ሲመጡ ስፔሻሊ አጋሽ ከሌለ ደግሞ በተለይ እኛ ሀገር እንደውም የተወሰነ ቦታ ላይ ጥሩ ከተማ አካባቢ አጋዥ አለ አጋሽ ከሌለ እውነት ለመናገራችንም ከልጅ ጋር መዋል በራሱ በጣም ከባድ የሚያደርጉት ነገሮች አሉ ለራስ ላይክ ምግቡን ስትል ቤቱን ስትል ልጆቹን ስታጸዳ እናት የቱኛው ሰዓቷ ላይ ጽዳቷን ተጠብቅ እሱ አስቸጋሪ ነገር ነው ስለዚህ አንደርስታንድ ሊያረጋት ይገባል ያስባለሁ ያ ወንዱም ለዛ የሚሆን ምቹ ነገር መፍጠር መቻል አለበት ዲማንድ ሲያረግ ያንን ዲማንድ ሲያረግ ሲፈልግ ያን ነገር ለሷ ምቹ የሆነ ሁኔታ ፈጥር ያለው ወይ አትሊስት ለምሳሌ አጋዥ እንኳን ባይኖር ወይም ሰራተኛ ባይኖር እሷ ጸጉርሽን ሄደሽ ተሰሪ ብዬ ጊዜ ሰጣታለሁ ልጆችሽን እኔ ሊያዝ ልጆቻችንን እኔ ሊያዝ አንቺ ሄደሽ ዛሬ ያንቺ ጊዜ ነው ፏበይ ብሎ ኢቭን ቤት ውስጥ የምትቀመጥ ገንዘብ ሰጥቶ ይልካታል እንደዛ የሚያረግ ከሆነ ኤክስፔክት ቢያረግ አይገርም ገባም ጽዳት የምትጠብቅበትን ምናም ነገር አምጥቶ የሚሰጣት ከሆነ ልብሱን ገዝቶ የሚሰጣት ከሆነ የራሷ ድክመት ከሆነ የዛ ሰዓት ትጠይቃለሽ ከዛ ውጪ ግን እሱ ከሱ የሚጠበቀውን ነገር ሳያደርግ እሷን ክሪቲሳይዝ ቢያደርግ ያ ልክ ነው የራሱ ችግር ይሆናል ማለት ነው ኦብቪየስሊ ማስተዋል አለባችሁ ነው ሰው ኃላፊነት ሲበዛበትም እኮ ይሰንፋል ይደክማል አይደል በዛ ላይ ደግሞ ደስተኛ የሚያጭ ሴት ካልሆነች ላይክ ጠበቀች አልጠበቀች እዛ ህይወት ውስጥ ምንም ማንንም አያትም ከቤት አትወጣ ምናምን ስለዚህ who cares ብላ ነው የምትቀመጥ የምችለው ግን what I believe ምን እንደሆነ ታውቂያለሽ በዚህ ትዳር ውስጥ እኔ አላገባውም ግን አይከነሲዩም ትዳር ውስጥ ስቲል ያው ቦይፍሬንድሽ የነበረው ሰው ነው የሚገባው ወይም ገርልፍሬንድ የነበረችው ሴት ነች የምትገባው ሶ ያ ሮማንቲክ አትራክሽን መኖር አለበት ነው ዴፊኒትሊ አይመስልሽም ሶ ቲኬፕ ዛር እንግዲህ አንቺ ሞር ታገኘኝ ስለምትኖሪው ማለት ነው ከኔ ተሻለ ግን ስቲል ወንድም እኮ ነው ባይዘው አዎ ከአንድ ያግብቶኛል እስከ ጥጋው ቆኛል ምንም አዲስ ነገር የለም የሚል አይነት ከስንፍና የሚመጣ ራስን ቴኬራ ለማድረግ ሲባል ባይዘው ከንጽህና ማለት ከመታጠብ ጋር ብቻ እኮ አይደለም አንቺ እንዳልሽው አረ ሜንታሊ ሬዲ መሆን ደስተኛ መሆን ኤክሰርሳይዝ ማድረግ ሰውነት በመውሊድ ምክንያት ሊጨምር ይችላል በተለያየ በስትረስ ሊጨምር ይችላል መክሳት መወፈር የሰው ባህሪ ነው አይደል ይመጣል ይሄዳል ግን እነዛን ነገሮች ማኔጅ ለማድረግ ሞከር አትሊስት ያን ሮማንቲክ የሆነ ኢነርጂ እሱም ከማግባቱ በፊት ትከሻው አሪፍ ደረቱ አሪፍ ምን የነበረ ከነበረ ኦኬ አግብታኛች ከዚህ በኋላ ምን እሷን ማስደምምበት ሲባል ስለሰማው ነው ከዚህ በኋላ እንደሆነ ማግብቻለሁ እኔ ምን ማንን ላስገርም ነው ምለብሰው ግን ያ ሰው ይፈልጋል ኦብቪየስሊ ሴትም ልጅ እንደምትፈልገው ወንድም ይፈልጋል ነው ትዳር ላይስ ምን ያክል ኢምፓክት አለው የሚለውንም እንድትነግሪኝ ነው ቅድም ያነሳው ሐሳብ ነበረች አብሮን የሚኖር ሰው አብሮን ያለ ሰው እንደወደደን እንዳከበረን እንዲቆይ ሁሉ ጊዜ በቃ የሆነ ራሳችን ቴኬር ምናረግበት መንገድ ማተር ያደርጋል ያስባለሁኝና ኦፍ ኮርስ ወንዶች ኮሜንት ያደርጋሉ ውፍረት ላይ በተለይ ከሴቶች ጋር ናቹራሊ ተያይዞ የሚመጣ ነው ያው አጋጣሚ ነው ያልወፈርኩ ምናምን እንጂ አንድ ሴት ስትወልድ ስታረግዝ በጣም በቃ ከቁጥጥሯ ውጪ ነው ምንም ልታረጋው አይችልም ግን ወንዱ እዚህ ጋር ዋይዝ መሆን ያለበት ኮሜንት አያርጋት አይደለም ከሱ የበለጠ ማን ያውቃታል ገብቷል አይደለ እንደ ባል እንደ ጓደኛ እንደ ፓርትነር እሱ ነው ኮሜንት ማድረግ ያለበት ግን እንዴት ነው ኮሜንት የሚያረጋት እሱ ነው ማለት ፈልገው ኮሜንት የሚያረጋት ገብቷል አይደለ እንዴት ነው ኮሜንት የሚሰጣት ነው ማተር የሚያረጋው ብዬ ማስበውና በቃ በዋይዝ በመሆን ላይክ ዋይዝሊ ኮሜንት ቢያረጋት ብትቀንሽ ቢላት ችግር እኮ የለው ብትቀንሽ ግን እንዴት ነው ወፈርሽው እንዴት ነው እንዲያልሽ ብሎ ዲስግሬስ የሚያረጋት ከሆነ እሱ ከባድ ነው
በአፕሪሺዬሽን መልክ መንገር ማለት ነው። በአፕሪሺዬሽን መልክ ነው መሆን ያለበት ብዬ ማስበው። በቃ በጣም እኮ ደስ ያለሽ ስቲል አሁንም ደስ ያለሽ መልክ አለ ምናምን፣ ግን ላንቺ የሚመቸው በቃ አሪፍ የሚሆነው ምናምን እንጂ በቃ ያኔ ሼፕሽን ስወደው ያኔ ቅርጽሽን እኮ ስወደው አይ ሞቲቬት ታረጋታለህ። እውነቱን እኮ ነው። ያኔ ቅርጽ እኮ ያምር ነበር ሳታስበው ቀርታ እኮ አይደለም። እውነት ለመና በጣም እንደውም ሴቶች በጣም የሚያስጨንቀን ነገር ምንድነው ሰውነታችን ነው። እኔ በጣም እንደውም ከዚህ ላይክ ተማሪ እያለሁ ምናምን በጣም ወፍራም ነበር። እንዴት እንደሚጨንቀኝ ልነግርህ አልችልም። በጣም በቃ ምፈራው ነገር ነበር ሁላ ወፍሬም ስለማቅ ማለት ነውና ግን ዋይዝሊ ንገራት ገብቷል አይደለ እንዴት እንደምታምሪ እኮ ያኔ በቃ እንዲ ሼፕሽ ደስ ይለኝ ነበር ምናምን ቢላት እሷም እንደምትፈልገው ላይክ ወደዛ መመለስ ነው። ግን እሱ መጥቶ ምንድነው ያከልሽው አሁንማ በቃ እንደዛ በቃ ደስ የማይሉ ቃላት ሲነግራት ለማን ብዬ ነው የምቀየረው ነው የምትለው። ገብቷል አይደለ ለምን ባይወደኝስ? ምክንያቱም አፕሪሺየት እያደረጋት አይደለም። ሰው ልጅ ባይዘ የሚቀየረው አፕሪሺየት ስታደርገው ነው እንጂ በጣም ኔጌቲቭ ነገር ስታረጊው በቃ እና ስለዚህ አፕሪሺየት በማድረግ እሷን እንትን ቢረዳት በቃ ይወፈርሹ እንደዚህ ሆኖ ነው ምናምን ብሎ ላይክ ያኮ ነው በቃ ሞር ኮምፓቲብል የሚያደርግ ማስበው አንደርስታንድ ሲያደርግ ደስ ይላል። በቃ መቀየር ኦር ራሱ ያን ላይፍ ስታይል ፕራክቲስ በማድረግ እሱም አንድ ነገር ነው። ወይ አብረን እንሩጥ ይሆናል አብረን ስፖርት እንስራ ነይ ጂም እንሂድ ምናምን ሲላት በቃ እሷም በጣም ሞቲቬትድ ትሆናለች ብዬ አስባለሁ። ግን በፖዚቲቭ መንገድ መሆን አለበት እንደዛ አይደለም። ሴቶችም ሲረዱ ደግሞ እንደዛ ቢሆን ምን ታስያለሽ? ምክንያቱም ኦልዌይስ ወንዶች ላይክ ካለብን የወንድ ለወንድ ሪሌሽንሺፕ አንፃር ትንሽ ዘርጠጥ የማድረግ ነገር አለ እርስ በርስ አይደለም። ብዙም ለቃላችን ለወርዳችን አንተነቀቅም። አሁን እሱና እኔ ስንሰዳደብ ነው የምንለው ምድር አታይ የተባባለን ያን ኢነርጂ ይዞ መሄድ ነገር አለ ሴትም ላይ። ሴት ደግሞ ሴንሲቲቭ ነች እንዴ ማለት ትንሿ ነገር እጅሽ ብትላት አብቷላ እጅሽ እንዴት ነበር የወፈረው ብትላት ነገዘጋ ማለት እንዴ መግቢያን ፈልግ ነው። አይ በቃ ይሄን ነገር አንደርስታንድ ማድረግ አለበት። አትወድም ኮሜንት ላይክ ማለት ኔጌቲቭ ኮሜንት አትወድም እንዴ ላይክ ፖዚቲቭ እንደዛ በጣም ነርቸር እንደሚያረጋት በቃ ደስ እንደሚያሰኛት ኔጌቲቭ ከባድ ነው። ምክንያቱም ለምሳሌ ናቹራሊም ሴት ልጅ በጣም በኢንሴኪዩሪቲ ውስጥ ነው የምትኖረው። ይሄ ነገር ያላማረም እቺ ነገር ይቀራታል አፍንጫዬ ከንፈሬ ምናምን ትላለች። አንተ ስትጨምርባት በወንዳይ ምንድነው የምትለው? እስኪ ያስብ። ለዛውም ደግሞ በጣም the only person በጣም ባሉ ታረግ ሁሉ ነገሯን ገልጣ ያሳየች ሴት እንደዚህ አይነት ኮሜንት ሲሰጣት በጣም እንዴት ዲስከሬጅ ሊያረጋት እንደሚችል መረዳት አለበት። ስለዚህ ዋይዝሊ ንገራት ነው በቃ ገባህ አይደለ? ላይክ ዋይዝሊ ንገራት በቃ አፕሪሺየት በማድረግ እንትን በለ እንዳልከው ደግሞ አብሮ በመሄድ አብሮ ስፖርቱን ምናምን በማድረግ ከነገርካት እኔ እንጃ እኔ አሁን ሜቢ ፐርሰናል ከሆነ አላቅም፣ ግን ሆድ ለምሳሌ ሲወለድ ማለት ነው ኖርማሊ እኔ በጣም ቴክ ኬር ማድረግ ምናምን ደስ ይለኛል። ለማንም ብዬ አይደለም የመጀመሪያ ለራሴ ነው። እንደዛም ሲሆን ነው ዘላቂ የሚሆነው። አዎ ዘላቂ የሚሆነው እንደዛ ነው። እና እኔ አሁን ለምሳሌ ሲወለድ የሚለው ነገር በጣም ያሳስበኝ ነበር። በቃ ናቹራሊ አሁን ነው እንጂ ሰውነት እንዲ እንትን ያልኩት በጣም ሰውነት ያለኝ ሰው ነበር። ላይክ በጣም ኦቨር የሆነ ሳይሆን ግን ሰውነቴ በቃ ቶሎ ነው ወላ ያልሽ ነው። እና በተለይ ሃይ ስኩል ምናምን ተማሪዎች ምናምን በደንብ አብረው የተማሩኝ ያውቃሉና በቃ ፈራ ነበር መወፈር የሚባል ጭራሽ ከወለድኩማ በዚህ አይነት በቃ በጣም ወፍራለሁ ብዬ ነበር ማስበው። ግን የራሴ የሚፈርት ነበረበት። በቃ ላይክ ስወልድ ምን ማድረግ አለብኝ? ይሄ ዶክተር ላይክ ሰዎች ወልደው ለመጠየቅ ሲሄድ ምናምን ዶክተሮችን ጠይቃለሁ። ላይክ ግዴታ እንዲህ መበላት አለበት እንዲህ መወፈር ይኖርብኛል እንዴ ምናምን የሚለው ላይክ ከኔ የሆነው ኢኒሺዬሽን አነሳ ነበር። ገብቷል? ጥያቄዎችን አነሳለሁ ምናምን እና ያ ጠቅሞኛል። ከዛ ደግሞ ባለቤቴን በጣም ያግዘኛል። እዚህ ጋር ደግሞ በቃ ልክ አሁን ቤተሰብ ምናምን ታውቃለህ ስትወልድ ምናምን አረ ብላ እኮ የኛ ሀገር ባህል ከባድ ነው። በንፋስ ይጠፋል ምናምን የሚልና የምን በንፋስ እኔ ጠፍቶ አላየሁምና ያ ስለዚህ እንደዛ ነው የሚሉክና እዚህ ጋር የባል ሰፖርት ቢጨመርበት እንዲናርጋታ ምግቧንም እንትሯን ምናምን ቢላት እሱ እዛ ጋር ሰፖርት ሳያረጋት አውትካሙን ቢቃወማት ምንድነው ጥቅሙ? ገብቷል? ስለዚህ የጋራ ነው በቃ አብረን መጠበቅ አለብን። እሱንም ፍትፍቱን እያበላሽ አወፍረሽ ለምሳሌ እኔ ባለቤቴ ስፖርት ሲሄድ ለምሳሌ እንትን አለለውም ላይክ ይደክማል ተኛ ምናምን ትፈልጊዋለሽ ሂዳው ገብቷል። እንደዛ መሆኑ ደስ ይለኛል። ገባ? ለምን የሱ ቆንጆ መሆን ለኔ ነው ውበቱ ለኔ ነው። ገባ? መቶም የማይሆን ምግብ እንዲበላ አታረጊው። በተቻለ መጠን ሰፖርት አድርጊዋለሽ። በቃ ገባ? እንደዚህ አይነት ነገር ቀንሳለሁ ሲል በጣም አሪፍ ምን ላዘጋጅልክ በምን ልርዳ? በቃ እሱ አሪፍ መሆን ለኔ ይጠቅመኛል፣ የኔ አሪፍ መሆን ለሱ ይጠቅመዋል። you have to give training ለሴቶች ጥሩ ነው። yes nice amazing so ከዛ እንግዲህ ይሄን ሁሉ ያወራ ነው በዛ ውስጥ ያው አንዳንድ ነገሮችን ሼር ማድረግ ስላለብን ነው። ከዛ ተጋባችሁ። ከዛ የመጀመሪያ ልጅሽን ከወለድሽ በኋላ ነው ስራ ያቆምሽው ወይስ በቃ ቤት ሆኜ ልጆቼን በደንብ ቀርጬ? ምክንያቱም ከዚህ በፊት ማን ልጅ ሲያወራ ሰምቻለሁ ደስ የሚል አባባል። ኦፍ ኮርስ
በትምህርቱ ዓለም አልፍ ያለው ስትራክቸራል ኢንጂነር ሆኜ ሰርቻለሁ ጥሩ ስራ ሰርቻለሁ እኔ አሁን ለምሳሌ ፐርሰናሊ ይሄ ጥሩ ነው ስኬት ነው ተምሮ ነገር ማረግ ስኖት ባድ መጥፎ አይደለም ስኬት ነው ግን አንድ ልጅ ምን አለ በጣም ሰክሰስፉል የሆነ ሰው ነው በትምህርቱ ዓለም ማለት ነው ግን ልጅንም ማሳደግ የሰው የሆነ ድርጅት ውስጥ ተቀጥሮ የሆነን ሰው ፋይል ኦር ዶክመንት ኦር ዲዛይን ከመስራት መታነስ የለበትም ልክ እሱ ስኬት ይሄኛው ፌለሪቲ ልጆችን ደግሞ ታይም ሰጥቶ ማሳደግ አንዳንዴ ልጅ ማሳደግ ወልዳ ማሳደግ ጀመረች ተብሎ እንደ በታችነት ኦር ደግሞ እንደዝቅ እንደተደረገ ነገርም ይታያል ግን አክቹሊ እዛ ጋር ፎቅ ነው የምትሰራው ወር እዛ ጋር የሆነ ነገር ነው ዲዛይነር እዚህ ጋር ደግሞ ሰው ነው የምትሰራው አለ ሶ ሁሉም ላይክ በራሱ መንገድ ትልቅ ስራ ነው ለማለት ነው ሶ ያንን አስበሽ ነው ላይክ ኢንቴንሽናሊ ስራ አቆመሽ እንዳልሽኝ ከሆነ ስራ አቆመሽ የግል ስራሽን አቆመሽ ስለሰራሽ እሱንም ኤክስፒሪየንስ እንዴት ወሰንሽ እንዴት ጀመርሽው እንዴት ነበር የሚለው ንገሪኝ መጀመሪያ ልጄ ላይ የተወሰነ ቤት ውስጥ ነበርኩኝ ላይክ ስራ ነበረኝ ቤት ውስጥ ነበርኩ ከዛ ትንሽ ከበዳለኝ ቤት ውስጥ መቀመጡ እንዳልኩ ቀላል አይደለም ቤት ውስጥ ማሳደግ በጣም ከባድ ነውና ከዛ በኋላ ደግሞ ወደ ሁለተኛ ሊሳረግዝ ደግሞ ስራ ነበረኝ እየሰራው ነበርና ከዛ መጀመሪያው ልጄን እስከ ተወሰነ ላይ ከአመት ከ7 ወር ምናምን በደንብ ቁጭ ብዬ አሳድጌዋለሁ ከዛ ደግሞ ሁለተኛ ላይ ደግሞ ወጣው እርግዝና ነበረው ልክ ወሊድ ላይ ነው ያረፍኩትና ከዛ በ4 ወሩ ተመልሼ ገባው ማለት ነው ስራ አላቆም ምናምን ብዬ ሳየው ተለየብኝ የሁለቱ አስተዳደግ ማለት ነው ቀላል አይደለም ማለት ልጅ ስታሳድግ ይሄ ምግቡ ላይ ልብሱ ላይ ምናምን ብቻ አይደለም መጨነቅ ያለብን ብዬ ማስበው ለኔ እንደሰራልኝና እንደሚገባኝ ባህሪ ነው ክሬት የምታረገው የሆነ ቫልዩ ነው ውስጡ የምትጨምረው ለኔ ነገ ላይ የሆነ የተበላሸ ልጅ ቢሆንብኝ ምጠይቀው እሱን አይደለም ራሴን ነው የምጠይቀው እኔ እንዴት ነው ያሳደግኩት ነው የምለው ስለዚህ ያው ሳነብ ምናምን እንዳየሁት ደግሞ ልጆች በጣም ብዙ ቫልዩአቸው ክሬት የሚደረገው በጣም early stage ላይ ነው እስከ 7 አመት ይላል ሳይንስ ነው ይባላልና በቃ በጣም ከትንሽ እድሜያቸው ጀምሮ ብዙ ነገሮች የምታስለምዳቸው ላይክ ኢንቫይሮንመንቱን ከመቀላቀላቸው በፊት አንተ መጀመሪያ ውስጣቸው መግባት ያለበትን ነገሮች ሁሉ የህይወትን ነገሮች ሁሉ የምታስተምራቸውና ሶ ለዛ ደግሞ እድል መቼ ያገኛለሁ ብዬ አሰብኩኝ ባይ ዘ ዌይ እንደምናስበው ረጅም ጊዜ አይደለም አሁን ትንሹ ልጅ 4 አመቱ ነውና አሁን ሳይ ፍጥነቱን በጣም እገረማለሁ ላይክ ማለት በጣም አጭር ጊዜ ነው እንደምናስበው ረጅም ጊዜ አይደለምና ከዛ ከሁለተኛ ልጅ ጋር ዝም ብዬ ኮምፔር ሳረጋው ያው ሰራተኛ ነበረችኝ ሶ ለሷ ነበር ጥዬ የሚሄደው ማለት ነውና አንዳንድ ጊዜ እሷንም እማይላታል ማለት ነው ቀኑ ሙሉ እየከመምጣት የተነሳ ስለዚህ ያ ነገር ለኔ በቃ ብዙ አሳማኛሉና ያው ቀደም እንዳነሳው ወጥቶ መግባቱ በጣም ይሰጥ ነገር አለ ሪፍሬሽ ታረጋለ ማይንድ በጣም በቃ አክቲቭ ነው ኢቭን ቤት ስማውለት ለመናገር አንዳንዴ ይሄ ቦልድ የሆነ ማንነትን ይይዛዋል ይሄ በቃ ስትሮንግ የሆነ ማንነትን ወደ ኋላ ይጎታል ታውቃለህ ይሄ ሻይ ልትሆን ይችላል በቃ ነገሮችን ፌስ አለ ማድረግ እሱ ሁሉ አለ ቀላል ነገር በጣምና ግን በቃ ኮምፔር አደረኩት ሁሉም ህይወት የሆነ ዋጋ ያስከፍላል አይደል ስራም እኮ በጣም ሰክሲድ ለማድረግ እኮ የሆነ ዋጋ ያስከፍልሃል ኦብቪየስሊ የተሻለው ነው የምንመርጠው እንጂ ሪስክና ኮስት የሌለው ነገር የለም ኦፍ ኮርስ ትክክል ብለን የምናስበው ነገር የለም ሰው እንደየምርጫው መምረጥ ይችላል ለኔ ግን እንደ ትክክል ብያሰብኩትና ለተወሰነ ጊዜ ዋጋ መክፈል አለብኝ ብያሰብኩት ልጆቼ ላይ ነው እንደውም አንድ ፖድካስት ላይ ሰማው አንድ አባት ሲል የሰማሁት ምንድነው በቃ በየትኛው ነገር ነው በጣም ሰክሲድ ያረከው ላይክ ልጆቼን በማሳደግ አልከሰርኩም አባባሉ ሂዝ አ ቢሊየነር አለ ሰውየው እሱ አይ ቲንክ የሰማሁት ያ በጣም በርተች ያደረገኝ እኔ ደግሞ ላይፍ ላይ በራሴ ኤክስፒሪየንስ ግዴታ ያን ነገር ሆኜ አይቼው ምናምን መማር አልፈልግም ከሰዎች ላይፍ ኤክስፒሪየንስ ለኔ በቂ ነው በቃ አስበው በጣም ሰክሰስፉል የሆነ ሰው በገንዘብም በእውቀትም አለ የምትለው ሰው በምንድነው በጣም ቤስት ኢንቨስትመንት ሲባል I heard that podcast ካለ አልከሰርኩም በልጆቼ ሲል በፊት ነኝ ጨመረብኝ በቃ የምርም ማለት ነውና እኔ ነገ ላይ እንዳልኩ በጣም ፕራውድ የምታረግናት በቃ ነገ ላይ ልጆቿን ስታስብ እንኳን አሳደግኩኝ እንኳን እንደዚህ አይነት ልጆች ሶሳይቲው ላይ ጨመርኩ ምትል አይነት ምትሆን በቃ ልጆቿም ደግሞ ዞር ብለው ሲያዩት እንኳን እናቴ ሆንሽ እንኳን ባንቺ አደኩ ልክ አሁን እኔ በአባቴ ማደጌ እንደ ፕሪቪሌጅ ሆኖ እንደማየው ልክ እንደዛ እንዳዩ ትፈልጋለሁ ልጆቼና በቃ ቤስት እናት ነሽ አለምን የሚያዩበትን መንገድ አንቺ መቅረስ ትፈልጊያለሽ የተሰጠኝ እኮ ስጦታዎቼ ናቸው አይደለ ላይክ ኃላፊነቶቼ ናቸው መውለድ ብቻውን አይደለም ላይክ እግዚአብሔር ሲሰጠን
እስካና ኃላፊነቱ ነው ብዬ ነው ማስበውና ስለዚህ ያን ኃላፊነቴ መወጣት ፈልጋለሁ። ግን እዚህ ላይ እንዲታሰብልኝ የምፈልገው ነገር አንዳንድ ሰዎች እስቲ ሆማም ነኝ ምናምን ስትል በቃ ፎር ሎንግ ታይም ላይክ ልጆችም ወጥተው አግብተው ምናምን ሁሌ እንደዛ የምትቀመጥ ይመስላል። እኔ ላይፍን በዛ መነጽር አላየው። ለሁሉም እንዳልኩ ጊዜ አለው። የምታስቀድመው ወደ ኋላ ደግሞ ገፋ የምታደርገው ነገሮች አሉ። ቅደም ተከተል ትሰጣለህ። ለአሁኑ እኔ ቤስት ሆኖ የታየኝ ልጆቼን ማስቀደም፣ እነሱን ማሳደግ፣ እነሱ ላይ ኢንቨስት ማድረግ። ከዛ በኋላ ደግሞ ጊዜው አለ። እሰራለሁ፣ እወጣለሁ፣ ምንም ጥያቄ የለውም። ያ ሰው እነሱ ደግሞ ወደ ትምህርት ቤት መግባት ደረጃ ሲደርሱልሽ ደግሞ ኦብቪየስሊ ቀኑን ስለማይኖሩ አንቺ ደግሞ ወደ ስራሽ ትመለሻለሽ ነው። ሶ ይሄን ለነሱ 4-5 አመት የምሰጠው እድሜ የሚያሳስበኝ ጉዳይ አይደለም። ግን እዚህ ላይ ደግሞ እንዳያሳስበኝ የሚያደርገው አይ ቲንክ እንትኔ ላይም በደንብ አነሳዋለሁና ቤቱ ስትቀመጥ ማደግ የሚባለው ነገር መቅረት የለበትም። እድገት የሚባለው ነገር መቅረት የለበትም። እኔ አሁን ለምሳሌ ማስተርሴንም የተማርኩት ልጄን እርጉዞኜ ነው፣ ቤት ውስጥ ሆኜ ነበር የተማርኩት ማለት ነውና ሴት ልጅ በተቻላት አቅም ኦፍ ኮርስ የአብሯት ያለው አጋሯ ሰፖርት እንዲያረጋት ያስፈልጋል እንድትማር ምናምንና የሷን አይዲያ ሌላ እንኳን ፑሽ ባያረጋት ሰፖርት የሚያረጋት የሷን አይዲያ የሚጋራ በደም ቀጥይበት ጎበዝ ምናምን የሚላሰው ትፈልጋለች። በርግጥ ግን መማር አለባት ሴት ልጅ፣ ራሷን ማስተማር አለባት። ማሳደግ ግዴታ የሆነ የቀለም ትምህርት ወተክ ምናምን ማስተርስ ምናምን ላይሆን ይችላል። በምትፈልገው ፊልድ ግን ራሷን ማሳደግ አለባት። ምክንያቱም ዘሞመንት አንተ ስትወጣ ከ4 አመት በኋላ ኢንቫይሮንመንቱ ተቀይሯል፣ የስራ ነገር ሁሉ ተቀይሯል። ስለዚህ እዛ ጋር እንዴት ነው ፊት ማረገው? መጀመሪያ ጎልን ማወቅ ያስፈልጋል። ወደ ቅጥር ነው የምመለሰው ወይስ የራሴ ቢዝነሶች ናቸው ምናምን? የራሴ ቢዝነስ ከሆነ ቁጭ ብለህ ስለዛ ጥናት ማድረግ ሊሆን ይችላል። ስለዛ ነገሮች በደንብ ዲጋውት ማድረግ ሊሆን ይችላል። ትናንሽ ነገሮችን ቤት ውስጥ ሆነ ደግሞ መስራት የምንችላቸው አሁን ብዙ ነገሮች ተቀይሯል። ድሮ ጊዜ አይደለም። ቤት ውስጥም ሆነ እኮ ልጆችን ባይዘዊ እያሳደግ ቀኑ ሙሉ አይደለም ባይዘይ እሱልልሽ ነበረ። ለምሳሌ እዚህ ፖድካስት መተሻል መተንፈሻ እንደዛ አይደለም። በተለይ አጋሽ ካለ በደንብ ተነፍሳል። እኔ አሁን ብዙ ጊዜ ከኤክስፒሪየንስ እንደማረገው ይሄ ከልጆቹ ጋር የምታሳልፈው ረጅሙ ጊዜ አይደለም ማተር የሚያደርገው ኳሊቲ ታይም መስጠትክ ነው። ብዙ ጊዜ እኔ ጠዋቴን ሰጣቸዋለሁ። ላይክ ጠዋቴ ከነሱ ጋር በቃ መጫወት፣ አብሬያቸው ነገሮች እንዲስከቨር እንዲያደርጉ ማድረግ ምናምን ከነሱ ጋር ነኝ። ማብላት፣ ሲጠጡ ነገሮችን እነሱንም ማወቅ አለብኝ የሆነ ነገር ለመስጠትም እና ጠዋቴ ከነሱ ጋር ነው የሚያልቀው። ከከሰዓት ይተኛሉ። እነሱም የራሳቸው ነገር ይኖራቸዋል። ከከሰዓት ደግሞ የራሴን ጊዜ ማንበብ ሊሆን ይችላል። በቃ መፈልጋቸውን ነገሮች አክቲቪቲዎች አደርጋለሁ ማለት ነው። መውጣትም ሊሆን ይችላል፣ ኮፊ ከጓደኞች ጋር መጠጣት ሊሆን ይችላል። በጣም የተለያዩ ነገሮችን አደርጋለሁ ማለት ነው እንጂ ላይክ ስቴይ ሆም ማም ስትሆን ቤት ውስጥ ተቆልፈሃል ማለት አይደለም። እሱንም እንደ ሴት ባላንስ ማድረግ አለብን ብዬ አስባለሁ። ቢካዝ ላይክ የናቹራል ይሄ ጤንነትህም ያይምሮህም ይጠበቅ። በጣም አሜዚንግ ነገር ነው የተናገርሽው። ስቴይ ሆም ማም መሆን ማለት ራስን ቴክ ኬር የምታደርጊበት ታይም ይኖራል። ወጥተሽ እንደ ሴት ጸጉር ምናምን የምትለው ሾፒንግ ሊሆን ይችላል ሊኖር ይችላል። ከልጆችሽ ጋር ኬክ የምትበይበት ጊዜ ይኖራል። ከባለቤትሽ ጋር የምታሳልፊው ታይም ሊኖር ይችላል። መጽሐፍ የምትገዥበት የምታነቢበት፣ አንዳንዴ ደግሞ ብቻሽን ወጥተሽ የሆነ ቦታ ኮፊ እየጠጣሽ መጽሐፍ የምታነቢበት ያ አይነት እስር ቤት አይደለም ነው። ጀነራሊ ግን በሚፈልጉኝ ሰዓት አለው። በቃ ኳሊቲ የሆነችዋን ሰዓት ሰጣቸዋለሁ። በቃ የሆነ ጊዜ ያለኝ ተመደበ ለነሱ ማለት ነው። ባለቤትሽ ሰፖርቲቭ ነው እዚህ ላይ? ወይ በጣም ሰፖርቲቭ። ልጅ ይዛል። እሱ እንዴት መሰለ የኔን አይዲያዎች በቃ አንደኛ በጣም አይዲያዎቼ የሚረዳኝ አይነት ሰው ነው። አዲስ አይዲያ የሚያውሰይ ልጅ 10 ሀሳብ ነው የምታመጣው መጪምና እሱንም ሳመጣ ላይክ ይረዳኛል። ይሄ ሆነ ኖ ከማለት ይልቅ በምን አይነት ወይ ነው ያየችው ብሎ ያን ነገር ኦኬ ካስኬደሽ ቀጥይበት የሚለኝ አይነት ሰው ነው። እኔም በደንብ ግልጽ ሆኜ ነገሮችን በደንብ እናገራለሁኝ። በጣም ሰፖርት ያደርገኛል። በደንብ ይሄን ሀሳቤን በደንብ ይደግፋል። እንደውም ይሄ ለልጆች ያለኝን ፓሽን፣ ለቤተሰብ ያለኝን ፓሽን አይ ቲንክ በጣም የሚወደው ፓርቲ ነው። በደንብ ልጅ ይዛል ይይዛል። ያው ካለበትም የስራም ጫና አለ የተወሰነ። እኔም ያን ያህል ቱ ማች ኤክስፔክት አላደርግም። እኔ የምፈልገው ከሱ በጣም ኳሊቲ ታይም ለልጆች የሚሰጥ ነው። ለልጆቻችን ኳሊቲ ታይም ይሄ የአባትነት ነገር እንዲቀርባቸው እንጂ ያው ይሄ ደክሞት መጥቶ ምናምን። ግን ምን አለ መሰለሽ የሚገርመኝ ነገር እኔ እህቶቼ ልጆች አላቸው፣ ሁለቱም እህቶቼ እና እኔ ላይክ በጣም ነው የምወደው ልጇን። ጩጬውን እንኳን አሁን ላይክ የ7-8 ወር ልጅ አላት እና ግን 10 ደቂቃ ላይ ማቀፍ አልችልም። ለምንድን ነው? ወገቤን ሁሉ ነው የሚያመኝ። ሌላ ነገር ብሸከም ይሻለኛል። በጣም እንፈልገዋለን ግን አንችልም። ረጅም ሳለ እዛ የወንድና የሴት ወይስ እናንተ አማራጭ ስለሌላችሁ ነው ተብሎ ስለሚታሰብ የምትችሉት ወይስ ከወንድ ሴት ትጠነክራለች? እንደዚህ አይነት እኔ አይገባኝም የምር። ምክንያቱም እሷ እንደዚህ ይዛው ረጅም ሰዓት ልታወራች ትችላለች ምናምን፣ ሲነጫነጭ ከብዳትም ምናምን። እኔ የጓጓሁትን ያክል ወገቤን አሞኝ በቃ ወሰጅልኝ ስንሳምሳ። አሁን ደግሞ ሄደት ብዬ ተመልሼ ደግሞ እንደዛ ነው
አላንቺም ጋር በጣም ብዙ ኢነርጂ ይጨርሳሉ በነገራችን ላይ ከበላይ ቀላል አይደለም ልጅ መያዝና ግን ያው ሴት ልጅ ያው አማራጯም አይደለም ኦብቪየስሊ ልጆቿ ያው ካሌዞች ምታደርጋለክና ሶ አማራጭም አይሆንም ሲቀጥል ግን አረ ልጅ መያዝ በጣም ከባድ ነው የሆነ ስፔስ ትፈልጋለህ እንደ ማንኛውም አይነት ሰው ስፔስ ትፈልጋለህ በዚያ ቀኑ ሙሉ ከልጆች ጋር ካሳለፍክ በእርግጠኝነት ያቺ እናት ጤነኛው ሆና አገኛታለሁ ብለህ ካልክ ትንሽ ይከብዳል ያ ቀኑ ሙሉ ይከብዳል በጣም ይከብዳል ልጅ መያዝ ቀላል እንደነሱ የምትሆኝበት ሰዓት አለ ከዛ ደግሞ ከራስሽ ጋር ጧት ላይ እንደው የሚያየው ያነበብኩት ነገር ምን ጧት ላይ ስትነሳ ልጅ ወይኔ ልጄ ናፈቀኝ ነው ከከሳት እስኪ ተወይ ነው ማታ ላይ አጠገቤ እንዳለ ለይ ደግሞ ለምን ተነሳ ነው የምትለው ኤግዛክትሊ ያ ይደገማል ከዛ ደግሞ ወይኔ ልጄ ምናምን ትላለች እና ደግሞ ሌላ ያልሽው ነገር በጣም የተመቸኝ እንግዲህ እኔ ህይወት ላይ ፐርሰናል ዴቨሎፕመንትም ላይ ስለምሰራ ላይክ እኔ ደስታ ብዬ ማስበው በራሴ ፕሮግረስ ነው የሆነ ነገር ላይክ ሶ አይ ቲንክ ስታግናንት ሆኖ የሆነ ቦታ ደርቆ መቅረት ነው ሞር ከባድ ብዬ አስባለሁ ትዳርም ላይ ሶ እንዳልሽው ሴት ልጅም ብትሆን ቤትም ትሁን ሰው ሀገርም ትሁን እዚህም ትሁን ዲስታንስም ይሁን ምንም ይሁን ኦልዌይስ አንድ ስቴፕ ማሻሻል ያልሽው ነገር በጣም ስለተመቸኝ ነው የሆነ በትምህርቷ ሊሆን ይችላል ላይክስ ቢዝነስ ከሆነ በቢዝነሷ ማጥናት ሊሆን ይችላል ብቻ ስለ ነገዋ በማሰብ ውስጥ ማደግ አለባት አይደለም እንደዛ ታሰብ እዛ ላይ ያለሽ አመለካከት ምክንያቱም አነባለሁ አልሽኝ አሁን ደግሞ ሶሻል ሚዲያ በጣም እየሰራሽ ነው ምክንያቱም አሁን ሶሻል ሚዲያ ላይ ራሱ ለመስራት ሳስብ ብዙ ስኪል ይፈልጋል አይደለም አሁን ካሜራ ቀላል አይደለም በስልክም ቅረጩ በምንም ቅረጩ ቀላል አይደለም አሁን ላይክ ምናልባት ልምዱ ካለሽ ከዛ ቤት አላቅም ግን መቅረጽ ከተለያየ አንግል ከዛ እሱን ኤዲት ማድረግ ምናምን አይ ቲንክ ተምረሽ ይመስለኛል ሰልፍ ሜድ ላይክ እንዴት ነው የቻልሽው እሱ ራሱ ኦር የሚያደርግልሽ ሰው አለ የሚያደርግልኝ ሰው የለም ኦኬ ያው በቃ ራስን አይ ቲንክ እንዳዘጋጀው ልክ ነው ብዬ አስባለሁ ምንም ነገር ራስን ለማሳደግ ማደግ አለብኝ ካልክ ታድጋለህ ነው እዚህ ጋር መቆም የለብኝም ካልክ ሶ ለዛ ነው ሰው ሁሉም ሰው እድገት ፈላጊ መሆን አለበት ብዙ ጊዜ ወንዶች ናቸው እድገት ፈላጊዎች አይደለ አንድ ጊዜ ማነሳው ነገር አለ እንደው በጣም ብዙ ሴቶችን እዛው ውስጥ በደንብ ገብተዋልና በቃ ወንዶች ናቸው ብዙ ጊዜ ይሄ ላይክ ትዳር ላይ ስትገባ ሴት ልጅ ሁሉ ነገሯን ኢንቨስት መታረግ በቃ ከዛ በኋላ ልክ ስትገባ ሁሉ ነገር ይረሳል ሶሻል ላይፏ በቃ ትምርቷ ምክንያቱም እውነት ለመናገርኮ ላይክ እነዛም ቤተሰቦችም ወይም ደግሞ ሴት ልጅ መስራት አለባት መውጣት አለባት ብለው ላይክ በደንብ ስትሮንግሊ የሚያነሱም ሰዎች የራሳቸው ኬዝ አላቸው ልክ ነው ያ ምክንያቱም የሚታየውም ነገር አለ ምናምንና እንደ ፋሚሊም ስታስበው አስበው ቤተሰብህ ከልጅነት ጀምሮ ኮንዱ ኩል በቃ አስተምሮ ኢንቨስት አድርጎብክ ምናምን ከዛ ቤት ውስጥ ገብታ በቃ የቤት መቤት ብቻ ወይም እንደዛ ሆነ እንድትቀርበት አይፈልግም የሆነ ያንተን ደግሞ ከዛ በተጨማሪ አውትካም ማየት ይፈልጋል አይደለ ሁሉም ሰው የራሱ የተሰጠው ነገር አለ የሆነ ፖቴንሻል አለ ኢቭን ሰው እንኳን የሚሰራው ነገር ዊዛውት ሪዝን የተፈጠረ ነገር የለም አይደለም ፈጣሪ እግዚአብሔር ደግሞ ይሰራን ሰዎች ደግሞ የሆነ ፐርፐዝ አለን ብዬ አስባለሁ የሆነ ኮንትሪቢዩት የምናደርገው ነገር አለ ቤታችን ውስጥ የሚሆን ውጭ የሚሆን ሶሳይቲ ላይ የሚሆን ሶ እሱን ነገር ፈልጎ ማውጣት ይመስለኛል እንደ ሴት ማለት ነው ራስን መረዳት ራስን ማወቅ ይመስለኛል እና ሁሉ ጊዜ እድገት ፈላጊዎች መሆን አለብን እንደ ሴት ገባ ላይክ እኔ እንዴት መሰለ ማየው ኦፍ ኮርስ ምናልባት ሰፖርት ማያረጉን ወንዶች ይኖራሉ በትዳር ውስጥ ማለት ነው ላይክ ይገጥመኛል ይማና እንደዚህ አይነት ሹሾች ስለማነሳ ላይክ ቴክስት የሚደረግልኛል ምናምን ሜሴጅ ምናምን ይደረግልኛል በቃ ባሏ አይፈልግም ወጣ እንድትሰራ ሊሆን ይችላል እንድትማር ሊሆን ይችላል ምናምን እሱ ሌላ ኬዝ ነው በጣም አስቸጋሪ ነገር ነው ግን ቢሆንም ግን እንደ ሴት በቃ ላይክ ለራሳችን የመጀመሪያ እንደ ሰው እኛ ለራሳችን አይደል ያለነው የምንቆመው በቃ የተሻለች እናት የተሻለች ሚስት መሆን ደስ ይላል በቃ ሰው ፕራውድ የሚያደርግብህ የሆነ የራስን ነገር ይዘህ ስትወጣ ደስ ይላልና ሶ እንደዚህ አይነት ሴት መሆን ያስፈልጋል ብዬ አስባለሁ በተለይ ደግሞ በዚህ ዘመን እውነት ለመናገር ግን እኔ በጣም ኢንስፓየር የሚያደርጉኝ ደግሞ ሴቶች አሉ ላይክ ስራቸውንም ቤተሰባቸውንም ልጆቻቸውንም በጣም በይሄ ኢንተሌክቹዋል ደረጃ በጣም ቶፕ የምትላቸው ሰዎች ናቸው ወይ ዶክተር ናቸው ይሆን ነገር ናቸው ደግሞ ልጆቻቸው ስለነሱ ሲናገሩ በጣም ቤትም እንደዛ ናቸው ትዳር ውስጥም እንደዛ ናቸው እንደ ሚስትም ደግሞ ሌላ ሮሉ ይለያያል ይመስለኛል እናት ሚስትና በጣም እና ሶ አይ ቲንክ ባላንስ አድርጎ መሄድ ራስን ከማወቅ ያያዛል ብዬ አስባለሁ ላይክ ከራስ ጋር የምታሳልፈው ጊዜ ራሴን ላይክ የላይፍን ፐርፐዝን ማወቅ ነው ላይክ እኔ የተጠራሁት ኦፍ ኮርስ እኔ ሰዎች የሚያነሱትን ነገር ባይዚ አክሰፕት አደርጋለሁ አንድ ሴት ልጅ የተጠራችው ሚስት ሆና እንድታልፍ ብቻ አይደለም ሚስት አንድ ሳይድ ነው
ኦፍ ኮርስ በእኔ አመለካከት ደግሞ ትዳር ፋሚሊ ምናምን የሆነ ቢግ ፓርቱን ለእኔ ይዝልኛል ግን ደግሞ ከዛ ውጪ ኢምፓክት ማምጣት የምችልባቸው ቦታዎች አሉ እንደውም ሴት ልጅ በጣም ብዙ ሮል በጣም ሻይን አውት አድርጋ ስትወጣ በጣም ብዙ ነገሮች ትቀይራለች ስፔሻሊ ከማኔጅመንት ጋር የተያዘ ነገር ላይ በጣም ቶፕ ናቸው ይባላል ስለዚህ ራስን ከማወጋ ነው ያቺ ሴት ከራሷ ጋር ነው ፋይት ማድረግ ያለባት ባሌ አልተቀበለውም ብላ መቀመጥ ሳይሆን ከራሷ ጋር መጨረስ ገባ አይደለ አንተም እኮ ላይክ ይሄ ነገር ይገባኛል ካላልክ ባለም እኮ ይገባሻል እኮ አይልም ምክንያቱም በራሱ ቢዚ ነው የራሱ ሩጫዎች አሉት አንተ ይገባኛል ስትል አዎ ይገባታል ይላል እሱ ገባ ሰፖርት ማድረግ ማለት በነገራችን ላይ አንተ ያላሰብከው ነገር እንዲሞን አለብሽ እያለ ሲነግርህ አይደለም አንተ በምትፈልገው ዳይሬክሽን ግን ያን ሰፖርት ሲሰጥህ ፑሽ ሲያደርግህ ሂጂ አለው በቃ ከጎንሽ በቃ ከጀርባሽ አለው ብሎ ሲልክ ያ ነው ሰፖርት ብዬ ማስበው እንጂ ላይክ ባል ተነስቶ ላይክ ባለቤት ተነስቶ እቺን አይነት ሴት መሆን አለብሽ እንደዛ ስላለኝ አይደለም ሰፖርት ማድረግ ደስ አይልም ግን እኔ የማወጣቸውን ሀሳቦች እኔ የምናገራቸውን ነገሮች ሰፖርት ሲያደርግ ዋው ትችያለሽ አንቺ እኮ ጠንካራ ሴት ጀግና ነሽ ሲለኝ በቃ እኔ እንዴት ልሆን እንደምችል አስበውና ሰፖርት ማድረግ እሱ ይመስለኛልና ስለዚህ ሴቶች ናቸው ላይክ እረዳለሁ አስቸጋሪ ብዙ ነገሮች አሉት ግን ኢኒሺዬሽኑ መምጣት ያለበት ከዛች ሴት ነው ያስባለሁ ትዳር ውስጥ ሆና ነው እቆማለሁ ካለች ትቆማለች ሰው ያሰበውን በደንብ ማድረግ ይችላል ብዬ አስባለሁና ሶ እኔ እናትነትን ስመርጥ አሁን ልጆቼን ማሳደግ ስመርጥ for lifetime ያ ይሆናል ማለት አይደለም for sure obviously necessary አይደለም እንደዛ ማለት አሁን forever like ልጆች ካደጉ ወይም ትርቴት መሄጃ እድሜ ከደረሱ በኋላ ኢንትረስትሽ ከሆነ ጥሩ ግን ቁጭ ማለትሽ ያን necessary አይደለም ራሱ ደግሞ ሌላ ቻሌንጅ አለ ህይወት ላይ besides ልጆች ማሳደግ ደግሞ ሌላ ቻሌንጅ አለ ነው ዞሮ ግን እቤትም መሆኑ መስራቱም በምርጫ ላይ ሲመሰረት ጥሩ ነው ተገደሽ ሲሆን ደስ አይልም ያስጨንቃል አሁን ብዙ ሴት ቤት ለምን አትሆኝም ከሚለው ከወንዱ ስለሚመጣ ነው ያስጠላት ይመስለኛል ሶ ራሷ ፈልጋው ወስናው ኦኬ አይ ካን ዱ ዚስ ሚለው መሆን አለበት ነው እና ግን ያው ኢምፖርታንት ጆብ ነው በጣም ወሳኝና እንደውም ከባዱ የሚባለው ስራ ነው እንደውም ልጆችን ማሳደግ ሶስተኛ ልጅ ሊመጣ ነው ያ ሶ እንግዲህ ከማርገዝም ጋር ተያይዞ ሴት ልጅ ብዙ የሚነሳ ሀሳብ አለ አይደል ያ ትነጫነጫላችሁ ሆርሞን ቼንጅ አለ ወንዱ አይገባንም ባይ ዘ ዌይ እንዳልሽው አንቺ ሞር ኦፍ ሎጂካል ብሬናችን እና ኢሞሽናል ብሬናችን ለየቅል ስለሚሰሩ የሎጂካል ኢሹን ከኢሞሽን የኢሞሽን ኢሹን ከሎጂክ አንቀላቅልም ትልቁ ችግር እሱ ነው የሴት ልጅ ደግሞ ኤክስትራ ኢንተርኮኔክትድ ነው ይላል ሎጂካል ብሬኗና ኢሞሽናል ብሬኗ ሶ ኢሞሽናል የሆነውን ነገር ሎጂካል ማድረግ ትችላለች ሎጂካል የሆነውን ኢሞሽናል ማድረግ ትችላለች ሶ እንትን ይችላል ነው ሶ ዴፊኒትሊ መግባት የሚከብደን አንዳንድ ነገሮች ላይ ቀድመን መረዳት የሚከብደን ነገሮች እሱ ነው ሴት ልጅ ኤክስትሪምሊ ኢሞሽናል ኢንተለጀንት ከመሆኗ የተነሳ የምታስበው እንታስብ ትፈልጋለች ይላሉ ወይም ለምን አልተረዳኝም አይኔን አይቶ አይደለም ወንድ ደግሞ አይንሽን ሲያው ከቀላ ምናልባት ሊጠቅሽ ይችላል ካልቀላ ግን ከኖርማል ነው ሶ ትዳር እርግዝና ደግሞ ሲሆን ይብሳል ሶ ሴቶችን ቢረዷቸው አሁን ባለ ትዳር አለ አሁን ይሄን የሚያይ እርጉዝ አለ አይደል ለማግባት የሚያስብ አለ ገርልፍሬንድ ያለው ሰው አለ ከወንዶች ነው ይሄ ምክሩ እንግዲህ ሴቶችን በምን ያክል ቢረዷቸው አሪፍ ነው ያለሽ እርጉዝ ስትሆኑ ነፍሰ ጡር ስትሆኑ ቻሌንጁን ምክንያቱም አንድ ስቴፕ ኢምፓቲ ካለ ቻሌ ባረግ ነገር ይኖራል ያለማወቅም ከሆነ ምናልባት ምክንያቱም አንዳንድ ሰው መቅበጥም ሊመስለው ይችላል ሴት ልጅ ነፍሰ ጡር ሆና የምታሳያቸው ባህሪያቶች እንትጨማለቃለች ሊያስብል ይችላል ሶ እንዴት እንረዳችሁ ማለት እዛ ጋር ያቺ ሴት ያቺ እናት ቤታችሁ ውስጥ ደስታ ለመፍጠር ነው ያን ሁሉ ፕሮሰስ እያለፈች ያለችው ምክንያቱም ቀላል አይደለም በጣም ቀላል አይደለም ከባድ ነው የምታልፍበት መንገድ በጣም አስበው ሆርሞን ሲቀያየር ከራስ ውጪ ኦቨር ኮንትሮል ማታረገው ነገር ሲሆን ምን ታረጋለህ በቃ ገባህ አይደለ በጣም አስቸጋሪና ከባድ ነው እውነት ለመናገርና በዛ ሰዓት እኔ ስትሬስ የበዛበት ሰው አንደርስታንድ መደረግ አለበት ብዬ አስባለሁ ትዳር ውስጥ እኔ እንደሚስት ባሌ በጣም ስትሬስ ከበዛበት ቢቆጣ እሱ እኔ ላይ ሪፍሌክት እያደረገ ነው የሚገባኝ እንደዛ ነው ጀስት የራሱ የተሸከመው ነገር አለ የራሱ ሰው ስለሆን ሪፍሌክት እያደረገብኝ እንጂ ትክክለኛው እኮ ምን ሲሆን አይደለሁም ይገባኛል ሶ ያችን ነገር ማሳለፍ ነው ያለብኝ ብዬ አስባለሁ ልክ በዚህ ሳይድ ደግሞ ሴቶች እርግዝና ውስጥ ምናምን ሲሆን በጣም ብዙ ባህሪ ይቀይራል እንደምታስበው ቀላል አይደለም በጣም የሴቱ ደግሞ ይለያያል በዛሌና አንዳንድ ባሎች እንደውም እንደዚህ ነበርሽ እንዴ ይላታል እውነት ለመናገር እንደዚህ ነበርሽ እንዴ ላይክ ማለት ሌላ ቶታሊ ሌላ ትሆናለች ለአይኗ ሁሉ ሊያስጠላት ይችላል ሰምቼ ደንግጫለሁ ባሏ በጣም በቃ በፍጹም አንድ ሰው እንደዛ ሆናለች ያ ከባድ ነው እንደ ዞር ልልኝ
ያ ታይም ግን በቃ ያቺ ሴት እያለፈችበት አንደኛ ሲዝናል ነው ላይክ ሙሉ 9 ወሩን እኮ ላይ ነው ኦብቪየስሊ አብዛኛው 9 ወር ምናምን አይደለም የተወሰኑ ወራቶች ነው ሶ እነዛን እንትኖች እሱ ሁሉ ጊዜ ራሱን ቢያስታውስ ሪማይንድ ቢያደርግ በቃ አይዞሽ ሴት ልጅ በነገራችን ላይ ወንዶች አንደርስታንድ ማድረግ አለባቸው ብዬ ማስበው ትንሽ ነገር ነው የሚበቃት እውነት ለመናገር ትንሽ ነገር በቃ ከአንደበት ትንሽ ነገር ልትፈትን ሳይሆን ተናዳ እንዲህ ነገር ብትልክ አንተ እሷም በጥሩ ነገር ቀዝቀዝ ማድረግ ትችላለህ መልስን ነው የምታየው ትልና ትሄዳለች ገብቷላ ላይ ከልቧ ለማጋለም ለማቀዝቀዝም ወንድ ይወስነዋል ያችን ሰዓት ቢረዳት ገባ አይደለ በቃ እንደዛ አንደርስታንድ ቢያረጋት ብዬ አስባለሁ ያ እንደውም የሰማሁት ስቶሪ በቃ እንደዛ ስትለው በጣም ታጋሽ ነው አሉ ሰውየው እና በቃ ላይ ዞር በል ስትለው እና ከዛ በኋላ ግን ያ ሆርሞን ካለፈ በኋላ ግን ጭራሽ ፍቅሯን የጨመረው ምክንያቱም ትግስቱን ይገርማታል አሁን መልአክ ነው የሚሆንባት ስታየው ምክንያቱም እሺ በቃማ እያለ ነው የሚወጣው አሉ እሺ በቃ ዞር በል ከፊት ለፊቴ በእናት እንደውም የሆነ ቪዲዮ አይቻለሁ ምንድነው እንዲጮክ ብለህ የምትተነፍሰው የምትለው አይተሻል አጠገቧ ቁጭ ብሎ የሆነ ሲተነፍስ ቀስ ብለህ ተንፍስ እየጮኸ ነው ድምፁ ያ ወርስት በጣም እሱ አካብደ ነው ግን ኤኒዌይስ ያን ምክንያቱም እኔ በእህቶቼ ስላየው ነው አንዳንዴ እንደውም ሶሻል ሚዲያ ለሴት ታዳላለህ የሚባል ኮሜንት በጣም ይደርሰኛል ያው እህቶቼ ጋር ቅርብ ስለሆንኩኝ ይመስለኛል ምክንያቱም አሁን እኔ እህቶቼ ሊወልዱ ሆስፒታል ሲገቡ ሁሉንም አለው ኤክሰፕት ከአንዱ ልጅ በቀር አልነበርኩም ሀገር ውስጥ ሶ በጣም ነው የሚከብደው እህቶች በቃ አለት በቃ ላይመጡ እንዴ ነው አይባልም ለነፍሰ ጡር እንደዚህ ግን ያስፈራል በቃ እንደ ሰው ትፈራያለሽ በቃ የሆነ የምትሳቀቂው ነገር አለ ሶ ያንን አይነት ዋጋ የሚከፍልን ሰው በኢሞሽን አንደርስታንድ ማድረግ አይ ቲንክ በሞትና በሽረት መሃል ሆኖ ደስታን የሚያመጣን ሰው በስሜት መረዳት ብዙ የሚካበድ ነገር መሆን የለበትም የለበትም በጣም ትንሿ ነገር ሊስት የሚያረጋት ነገር ነው ብዙ አስተያየት መስጠትም የለበትም ከሰውነቷ ጋር በተለይ በጣም እርግዝና ላይ በጣም ሴት ልጅ ኢንሴኪዩር ነው የምትሆነው እንዲሆንሽ ምናምን ሳይሆን it's okay ብትሆን ራሱ ቀለል አድርጎት okay ይቆ ያልፋል እንትን ትወጫዋለሽ እንደዛ አይነት ነገር ቢላት እሷ ሞር ሞቲቬትድ ትሆናለች በቃ ጥሩ ምላሽም ትሰጣለችና የዛ ሰዓት ላይ በቃ ታጋሽ ቢሆን ምክንያቱም እሷ በጣም ከሱ የበለጠ በጣም ከባድ ነገር ውስጥ ነው የምታልፈው ከወሊድ በኋላ ራሱ አንዳንዴ ኢሹ ሰማለሁ ኢቭን በሴቷ ሳይድ ኢንትረስትድ አለመሆን አብሮ ለመተኛት ምናምን እንኳን በራሷ ደስተኛ ካለመሆን ቦዲ ዋይስ ራሱ እንደዚህ አይነት ነገር ራሱ አለ ፖስትፓርተም ዲፕሬሽን የሚባለው ነገር ላይክ ፈልገው የምታመጣው ነገር ሳይሆን በቃ በዛ ሰዓት የሚመጣብህ ነገር ነው በጣም ትልቅ ልባቴ ውስጥ ራስን ይመጥላት ኢቭን የወለድ ከወልጅ ራሱ በቃ ማቀፍ እስከሚያውቅ ድረስ በጣም ብዙ ነገር ውስጥ ይደርሳል ወንዱ ምን ያርግ ባንቺ አመለካከት በቃ ቴኬር አንደርስታንድ ያርግ ትነጫነጭ ቆጣ አይዞሽ በቃ ይሄ ትንሿን ነገር ነው ላይክ ኤክስትራ ብዙ መሄድ እኮ የለበትም ኢቭን የለሰለሰ አንደበት እኮ አጥንትን ይሰብራል ይባላል አይደለ በጣም በቃ ስትሮንግ ሆነ የመጣብህን ሰው በአንደበት ቀዝቀዝ ታደርገዋለህ ሴት ልጅ ደግሞ እውነት አሁን የምናገረው ነገር እሷን ለማረጋጋት ትንሽ ነገር ይበቃል እንደምታስበው አይደለም ሴት ልጅ ትንሽ ነገር ስላስክን ትላል አፈን ነው የምትጠብቀው ሴት ልጅ ንግግርን ነው የምትጠብቀውና አይዞሽ ቢላት አይዞሽ ችግር የለም ይሄ ጊዜ ያልፋል አይዞሽ በቃ ከማንም በላይ እንዲረዳት ደግሞ የምትፈልገው እሱ ነው አሜዚንግ ሶ ምን ስትይ ሰምቼሻለሁ መሰለሽ የወንድ ልጅ ትልቁ ፓወሩ ግጭቶችን ችግሮችን የሚፈታበት መንገድ ነው ስለዚህ ሴቶች የባለቤቶቻችሁ ነው ባለቤት ከሆነ በኋላ ከሆነ ከሪሌሽንሺፕም ላይ ማየት ያለባችሁ ካራክተር ነው በቃ ችግሮችን ግጭቶችን ውድቀቶችን በህይወቱ የሚመጡበቶችን ፈተናዎች የሚያልፍበት መንገድ ነው የሚል ሐሳብ በተደጋጋሚ ሰምቻለሁ መሰለኝ አይደለም ያንቺ ሐሳብ ላይ ለምን አልሽ ምን ማለት ነው አንደኛ የተነሳውበት መነሻ እኔ ባይዘው የዛ ነገሮች ላይ ቲክቶክ ላይ በደንብ የምናገራቸው ነገሮች ኢንስፓየር የሚያደርጉኝ ያነበብኳቸው መጽሐፎች ምናምን ሳይሆን ትሩሊ ከህይወቴ የማየው በተለይ ከባሌ ማየው መማራቸው በጣም ብዙ ነገሮች አሉና እንዳልኩ በጣም ጥሩ ሊደር ነው ለቤቱ በቃ አሪፍ ባል የሚባል ነውና እሱንም ያነሳውበት ፖይንት እሱ ነው እኔን በደንብ ማኔጅ አድርጎኛል በቃ ላይክ ወንድ ልጅ ይችላል በጣም ይሄ ሊደርሺፑም ናቹራል ተሰጥቶታል ብዬ አስባለሁ ላይክ ገና ሲፈጠር በቃ ሊድ አድርግ በቃ ማኔጅ አድርግ ተብሎ ተሰጥቶታል ናቹራሊ ጊፍትር ነውና ያን ደግሞ ስሩ ታይም በደንብ ማምጣት ከቻለ በደንብ ቤቱን ማስተዳደር ይችላል ያው አስተዳዳሪነቱም ላይክ ሊደርሺፑም እኮ ማለት ያኮ ነው አይደል ችግር ሲፈጠር እንዴት ነው ስትሬሱን ሃንድል የሚያደርገው ቤት ውስጥ ከዛ ቤት ውስጥ እንዳይወጣ የሚያደርገው እሱ ነው ገብቶሃል አይደል ላይክ ማኔጅ የሚያደርጋት አይዞሽ አለው እኔ ያለው ብሎ ያን ሴኩር የሆነ ማንነት ይሰጣል ከኋላ ያለውን ሰው ማረጋጋት ማለት ነው ሚስት ልጆች ምናምን ምንም ነገር ቢፈጠር እሱ አለ
እንድትል ያደርጋታል ገብቷላ እሱ ፌስ ያደርጋል ችግር ከመጣ ወደ እሱ ነው የምታጋፍጠው እሷ ገብቷላ ችግር ሲመጣ እሱ አለ ከሱማ ያልፍ የሚል መተማመን ውስጥ ይከታታል ያ ሴኩሪቲ ውስጥ ይከታታል ገብቷላ አይደለ የሱ ማንነት ነው ታዲያ የሚከታት ኦፍ ኮርስ በወንድነቱ ብቻውን የሚጨርሳቸው ብዙ ነገሮች ይኖራሉ ግን እሷ ፊት ግን ያን መሆን አለበት ጀግና መሆን አለበት በቃ አይ ካን ሃንድል ኢት የሚለውን ነገር ለሷ ማሳየት አለበት የዛ ጊዜ እሷ በጣም ትተማመንበታለች የሆነ ችግር ሲመጣ አትፈራ ኢቭን በትዳራቸው ውስጥ እንኳን ችግር ሲመጣ አትፈራ ከቤታቸው እንደማይወጣ ታውቃለች ኤግዛክትሊ ሶ ላይክ እዚህ ጋር በጣም ኤክሳይትድ ስለሆንኩ ነው ስለዚህ ወንድ ልጅ እያንዳንዱ ስትረሶቹን ማውራት የለበትም ለሚስቱ ዲስከስ ማድረግ የለበትም ማለት በተወሰነ መልኩ ዶንት ዩ ቲንክ ይሄ ላይክ ፍራቻ ላይክ ስትረስ ማውራት ጥሩ ነገር ነው ሪሊፍ ይሰጣል ምናልባት ለወንድ ልጅ እንደዛ ብዙ ላይ ይሰጥ ይችላል ሞር ሴት ልጅ ናት ስትረሷን ስታወራ በደንብ ሪሊፍ የሚሰማት ግን ይሄ ፍርሃት የሚያጋባ መሆን የለበትም ወይ ፈራው ምናምን ተስፋ ይቆረጥ ነው እንደውም አንዴ ሰማሁት ሌባ ገባ ተባለና ሚስቱን ስትቀሰቅሰ ገባ ስትተይ በእናትሽ ራተኝ ይላታልና እንደዛ አይነት ወንድ ላይክ መሆን የለበትም ያስባለሁ ግን ላይክ እወጣዋለሁ ሚለውን ያን ፐርሰናሊቲ ሲያሳያት ገብቷል በቃ ትተማመንበታለች አይ ቲንክ ለሱም ትልቅ ኢነርጂ ሰጥቷል ብዬ አስባለሁ ግን ማሳየት ያለበት ቀድሞ እሱ ነው ያን ፐርሰናሊቲ ማሳየት ያለበት እሱ ነው ያ እዚህ ጋር የሚነሳ ሐሳብ አለ ይቅርታ አቋራጥኩ ግን ብዙ ጊዜ ወንድ ልጅ ሴት ፊት ማልቀስ የለበትም የሚነሱ ሐሳቦች አሉ ምን ሰማቸው ኮመንት ላይ አይደለም ደካማ ጎንህን ብዙ ለሴት አታሳይ ምናምን ተብሎ የሚነሱ ሐሳቦች እነዚህ ሐሳቦች ቀጭን መስመር ቢለያቸውም በተወሰነ መልኩ እውነታ አላቸው እኔም እንደ ወንድ ማምንባቸው እንደምሰራውም ስራ ማምንባቸው ነገሮች አሉ ምክንያቱም አንዳንድ ጭንቀቶቻችንን ስናወራ ሀዘኖቻችን ማልቀስ ፍርሃትም ስለሚያጋቡ አንቺ እንዳልሽው ማለት ነው ሰው ደግሞ ፍርሃት ሲጋባበት የማኔጅ የማድረግ አቢሊቲሽን መጠራጠር ይጀምራል አይደለም ስለዚህ ይሄ ጤናማ ያልሆነ ምክር አይደለም ነው ምን ታስቢያለሽ እዛ ጋር ስለሽ ወንድ ልጅ ሙሉ ለሙሉ ኦፕን መሆን አለበት ላይክ ያንቺ አመለካከት አሁን ይሄን የማንንም ሐሳብ ወክለን አይደለም የማንንም ቤተሰብ ውስጥ አኗኗርን አይደለም ያወራን ያለው እኔና አንቺ በመናቀው ልክ ነው አንቺም በኖርሽ ህይወት እኔም በማቀው ልክ ነው ልናገር የምችለው ስለው ወንድ ልጅ ሁሉንም ነገር መናገር አለበት ትዳሩም ላይ የሚፈጠሩበትን ነገሮች በተክላላ ወይስ ድብቅ መሆን አለበት መናገር ያለበት መናገር የሌለበት አለ ብዬ አስባለሁ ይሄ ፍርሃት ቅድም እንዳልኩ ፍርሃት የሚያጋባ ነገር መሆን የለበትም በቃ እኔ ሚስቱ ነኝ በቃ ተደግፌዋለሁ እኮ አይደለ እሱ ምንም ነገር እኔ አሁን በራሴ እኔ ምንም ነገር ባሊ ማይወጣው ነገር አለ ብዬ አላስብም የትኛውም ነገር ቢመጣ ይወጣዋል ብዬ ነው በቃ ተደግፌዋለሁ እንደዛ ነው ማስበው ግን የሚገጥመውን ነገሮች ምናምን ሼር ያደርገኛል ግን ያው ይሄ በወንድነት መልክ አለ አይደለ እንደዚህ አይነት ችግሮች አሉ እንደ ሴትም እኮ ዋይዝ ሆነክ አልፈራ የምትላቸው ነገሮች አሉ ይምጣ እንደ ሴት ደግሞ ዋይዝ ሆነ የምትመልሳቸው ነገሮች አሉ ይፈጠራ ምን ችግር አለ የምትላቸው ነገሮች አሉ እሱም ሴት የላከው እንዲሆንበት ማለት ነው ምን ችግር አለ በጣም የምትላቸው ነገሮች ይሆና ምን ችግር አለ በቃ የምትላቸው በደንብ ነገሮች አሉ እንደ ሴት በጣም ዋይዝነት የምታሳይባቸው ቦታዎች አሉ ከዛ ውጭ ግን ወንድ ልጅ ታፍኖ መሞት አለበት ብዬ አላስብም ነው ኦፍ ኮርስ የምትጋባውም እኮ አንድ ላይ ህብረት የምታረገውም እኮ ኖርማሊ እንዴ ያለህን ነገር ሼር ልታረግ ስሜትም እኮ ለመጋራት እኮ ነው አይደለ ስሜትም ለመጋራት ነው እንጂ ላይክ ሁሌ እሷ ፊት ስትሮንግ ሆነ ሁሉ ጊዜ እሷ ፊት በቃ መልአክ ሆነ ለመቅረብ ነው ብዬ አላስብም ነው ወይ እንደዛ አይደለም ግን አሉ ቦታዎች በቃ የሚመረጡ ቦታዎች አሉ ባላንስ መሆን ግን አለበት ባላንስድ ሆኖ ነው ማሳየት እንጂ ሁሉ ጊዜ የመጣ ፍርሃት የሚነግራት ከሆነ ኦብቪየስሊ ጋ ነው የሱ ሊድ የሚያረጋት ገብቷል እሷም አታስበው ግን ደግሞ ሁሉ ጊዜ ደግሞ ፐርፌክሽን የሚያሳያትም ከሆነም ደግሞ ያን ብዙ ነው ብዬ አላስብም የሮቦት ነገር ይሆናል እንደዛ ይሄ ትክክለኛ ቴስቱን በቃ ጣሙን ያጣል እንደዛ መሆን የለበትም ባላንስድ በሆነ መንገድ አለ በቃ ላይክ የምትነግረውም አለ ማትነግረውም አለ ምናምን እንደዛ አይነት ነገር ብዬ አስባለሁ ኦፍ ኮርስ ለማንም ሰው ደግሞ እሱ ይሰራል ብዬ አስብ ሁሌ ዊክነስን ምትናገር ከሆነ ኦብቪየስሊ ዊክ ተደርገህ ትታያለህ ሁሌም ደግሞ ስትሮንግ ሳይድ የምታሳይ ከሆነ መላክ ስለዚህ ሁለቱንም አይ ቲንክ ባላንስ በማድረግ ያ አክቹሊ ሁሌም ደግሞ ድብቅ በመሆን ውስጥ ያ እንትኑ ይጠፋል ይሄ ከለሩ እንዳልሹ ጣሙ ይሄ ድንጋይ የበደንነት ስሜት ይሰማ ከያቱ ምንም ነገር ኮኔክት አይደለ እሱ ምንድነው ላይ ገባ ያን ነገርን ከሼር ካላደረገኝ እኔ ላይ እሱም ማትሰም ፖይንት እኔ ብቻ እኮ አይደለም ባይዘው ይሄ ላይክ አሁንም ስካውን ስናገራቸው የነበሩ የአንድ ሳይድድ ሆኖ ሳይሆን ግን ሞር ጎልተው መታየት ያለባቸው የቱ ጋር ነው የሚለውን ነው እያነሳ ያሉት እንጂ ላይክ በጣም ሊደርሺፑ ወንድ ጋር ብቻ ነው ሴቷ ብቻ እንደዛ እያልኩ ሳይሆን ሞር የቱ ጋር መጉላት አለበት በደንብ አርጎ ጥሩ አርጎ ወርካውት እንዲያረግ ባላንስ እንዲያረግ የቱ ጋር መጉላት አለበት ልክ አንቺ አሁን ከልጆችሽ ጋር የሚፈጠሩትን ነገሮች ወር ምናምን እያንዳንዱ እንደማታወሪው እንደማለት ነው ወይ ሴት በመሆንሽ የሚመጡ አንድን የምታረጋቸው ነገሮች እያንዳንዱን
ላይክ ኢሹዎች ሄደሽ እንደማትነግሪው ማለት ነው አይደል? ባይዘው እናንተም እኮ ለኛ መንገር የሌለባችሁ ኢሹዎች አሉ አይደል? ዴፊኒትሊ ላይክ ሁሉን ነገርም አትናገርም። በቃ ላይክ ያው ልጅ ውስጥ ማዋሸት አይደለም ባይዘው እሺ፣ ስለ ውሸት እያወራን ሳይሆን ያን ሰው ፕሮቴክት ከማድረግ ከመጠበቅ አነሰሰሪ ስትረስ ከመስጠት በቃ ለዛ ሰው ያለበትን ስቴጅ እኮ ታውቀዋለህ። ያ ሰው ልንገረው አልንገረው እንዴት ላርገው ምናምን የሚለውን በቃ ይሄ ባላንስ አድርጎ መሄድ ነው ብዬ አስባለሁ። እና ሁሉም ነገር ለማንም ሰው ላይክ ለትዳር አጋር ብቻ ሰው ለማንም ሰው ሁሉ ነገር ላይክ ውስጥ እስከሚወጣ ድረስ አውጥተህ የምታወራ ከሆነ ያከባድ ነው። ላይክ አንተ ጋርስ ምን ይቀራል? ስለዚህ ላይክ መንገር ያለብህ አለ። ሁሉም ወሬም ደግሞ ላይክ ዲቴል አድካሚም ነው። ሁሉ ወሬ መስማትም አልችልም። በቃ ኢምፖርታንት የሆነ ነገሮች ታወራለህ ብዬ አስባለሁ። ባውንደሪስ ላይ ያለሽ አመለካከት ምንድን ነው? ምክንያቱም በጣም ዘ ሞስት ኢምፖርታንት ነገር ሪሌሽንሺፕም ላይ ከዛ ሲያልፍ ትዳርም ላይ የሆነ አይነት ባውንደሪ ያስፈልጋል። ወንድም እንደ ወንድነቱ የሆነ ባውንደሪ ያለው ሪስፔክት መደረግ ያለበት፣ ሴትም እንደ ሴትነቷ ሪስፔክት መደረግ ያለበት ባውንደሪ ያላት። እሱ አለቃ የሆነችበት ቦታ፣ ወንዱ አለቃ የሆነበት ቦታ አለ። ሶ ከሪሌሽንሺፕ ጀምሮ እስከ ትዳር ላይ ባውንደሪ እንዴት ታያለሽ? ባውንደሪ ትዳር ላይ በጣም አስፈላጊ ነገር ነው። ባውንደሪ እንደ ትዳር ባለ ትዳሮች ለሁለቱም አለ። ለሁለቱም ባውንደሪ አለ። ሲቀጥል ደግሞ እንደ ባል አለ፣ እንደ ሚስት አለ። እዚህ ላይ ማንሳት መፈልገው ምንድነው ትዳርም ታስከብረው አንተ ነህ እንደ ከውጭ አካል። እንደውም አብዛኛው ጊዜ አንድ የግጭት መንስኤ የሚባለው የውጭ ሶስተኛ ወገን ነው አይደል? ፋሚሊ ጓደኛ ምናምን ቤት በቃ እንደዚህ አይነት ነገሮች ናቸው። ሶስተኛ ወገን ነው ይባላል። እንደ ባለ ትዳር ይሄ ላይክ እንዳልኩ አሁን አንተ ብዙ ጊዜ ሰው የሚያነሳው እችን ነው አየህ። ላይክ የሴቷ ባውንደሪ ምንድነው የወንዱ ባውንደሪ ምንድነው ነው። መጀመሪያ ግን መቅደም ያለበት እንደ ባልና እንደ ሚስት ያለ ባውንደሪ አንተንም የምታስከብረው ትዳርህን። ሰው አት ሰም ፖይንት ስለ ሄልዚው ሪሌሽንሺፕ ነው አሁን የማወራውና መፍራት አለበት። አንተን ስለ ባል ድብን አድርጎ መጠየቅ፣ ስለ ሚስት ድብን አድርጎ መጠየቅ መፍራት አለበት። ቤተሰብም መፍራት አለበት። አንተ ፊት ባልህን መናገር፣ ሚስትህን መናገር መፍራት አለበት። ያን የምታስከብረው ላይክ ባለቤቱ ያላከበረውን ነገር ማንም ሰው ሊያከብረው አይችልም። ስለዚህ መጀመሪያ ባውንደሪ የሚጀምረው ከዛ ነው ብዬ አስባለሁ። ላይክ እንደ ባለ ትዳር ኦፍ ኮርስ እንደ ግል ሳይሆን የምናስበው መጀመሪያ እንደ ባለ ትዳር ስለሆነ ማለት ነው። ስለዚህ ባውንደሪ እንደ ባለ ትዳር ታስቀምጣለህ። ለቤተሰብም ለጓደኛም መስመር ታሰምራለህ ማለት ነው። ማንም ሰው ገብቶ አንተ ውስጥ አይገባም። ያን የምታደርገው ግን አንተ ነህ። ምናልባት እኮ ባልና ሚስት ተጣልተው ቤተሰቦች ቢመጡ እዛ ጋር ባውንደሪ ክሬት የምታደርገው እንዴት ነው? ላይክ አንድ በመሆን ጥሉን ጉዞር ታደርገውና ለሁለት ትሆናለህ። የዛ ሰዓት ላይ ቤተሰብም አይጠይቅህም፣ ድፍረትም የለውም። በነገራችን ላይ አቅም የለውም። ያውቃል እኮ እንደተጣላህ አት ሰም ፖይንት የነበረህ ቫይብ ሲቀየር ያያል። ግን ካሰመርክ አንቺ እስካልፈቀድሽለት ድረስ መግባት አይችልም፣ ደፍሮ አይጠይቅህም። ስለዚህ የመጀመሪያ ባውንደሪ እንደ ባለ ትዳር ከዛ ይጀምራል። ሲቀጥል እኔ ትዳር ውስጥ ምናምን አለው መሰለህ ባውንደሪ ይሄ ነው ብዬ ከማስከብር የበለጠ ይሄ ቅድም እንዳልኩ ነው መተሳሰብ የሚባለው ነገር በጣም ማተር የሚያደርገው እዛ ጋር ነው። ገባ? እኔ እሱ ማንነት ሳከብር እሱ የኔ ማንነት ሲያከብር እንጂ የኔ ባውንደሪ ቺናት ብዬ ማሰምር ከሆነ ላይክ ዋነሱ ይጠፋል ብዬ አስባለሁ። ኖ ኢትስ ማይ ባውንደሪ ማንንም ሰው እንዲያልፍ አልፈልግም ማለት አለብኝ። ዛቻ ሳይሆን ያንቺ የምትመኙን ነገር ለዛ ሰው አርገሽ ማሳየት ማለት ነው። አዎ በቃ ገባ። ባውንደሪ ባይዜ ላይክ የምትኖረውም ህይወት ነው ብዬ አስባለሁ። ይሄ የተናገርኩልህ ኢትስ ማይ ባውንደሪ ያልክ የምትኖረው ሳይሆን ቫልዩስ ነው። ባውንደሪ አክቹሊ መነሻው እኮ ሃይማኖት፣ ቫልዩስ፣ አስተሳሰብ፣ እድገት፣ ሩቲን የተለየ ነገር የለም። እሱ ይሄን አይወድም እላቸው ብዙ ነገሮች አሉ። እሱ እንደዚህ አይወድም። የመጀመሪያ ቀን ያደረኩ ቀን ያሳየኝ ነገር አለ። ኦኬ እሱ በቃ ደግሜ ማላደርግበት መንገድ አለ። ገብተዋል አይደለ? እኔም የሆነ ቀን ያደረገው ቀን ነው ያልኩበት መንገድ አለች። በቃ ከዛ በኋላ ሪስፔክት ታደርጋለህ። እና ባውንደሪ ራስንም ከማክበርም የሚመጣ ነገር ነው ብዬ አስባለሁ። ሶ ቤዛ ብዙ ነገር አውርተናል። ብዙም ነገር ዲስከስ ብናደርግ ደግሞ ደስ ይለኛል። ሞር ሰዎች እንዴት እንዲያዩሽ ነው የምትፈልጊው? እንዴት እንዲቀበሉሽ ነው የምትፈልጊው? አሁን ሶሻል ሚዲያ ላይ ያለሽ ኃላፊነት አለው ባይዘው አይደለም? እያንዳንዱ የምታወሪያት ቃል ኢቨን እስከ ልጆች ድረስ ትቀመጣለች እያንዳንዷ አይደለም? ከባድ ፓርቱ የሶሻል ሚዲያ እሱ ነው። ነገ በምትሄጅባቸው መስመሮች ሁሉ ይከተላል ሶሻል ሚዲያ የምናደርጋቸው ነገሮች አይደል? ሰዎች እንዴት ፐርሲቭ እንዲያደርጉሽ ነው የምትፈልጊው? እንዴት እንዲያስቡሽ? ኦር አባባሌ ገብቶሻል? ምን አይነት ሰውን? ምክንያቱም በተለያየ መንገድ የሚረዳ ሰው አለ። ገብቶሻል? ያንቺ ፖይንት ምንድነው ሶሻል ሚዲያ ላይ?
በመጀመሪያ እኔ የሰውን ለኔ ያለውን አመለካከት መቆጣጠር አልችልም። የመጀመሪያው በጣም እንደዚህ በጣም ኢንጌጅድ ሆኜ ኢንቨስትድ አድርጎ ምናምን የሚያስጨንቀኝ ነገር አንድ አይደለም፣ ግን እንደ ማህበረሰብ ውስጥ እንደሚኖር ሰው ያው ይመለከተኛል። ቤተሰብም እንዳለው ሰው ፋሚሊን ቢልድ እንዳደረገ ሰው ይመለከተኛል። ሲቀጥል የመጣውበት መንገድም ይሄ አንድ ፓርቲ ነው የመጣውበት፣ ይሄ ሀፍ ፓርቲ ነው። ሌላ ደግሞ ሳይድ ይኖረኛል፣ የራሴ የምላቸው ያላወጣዋቸው ሌላ ሳይዶች አሉኝ። ስለዚህ በዚህ ወይ በምን ይቀበልሽ ካልከኝ እንደ አንዲት ጥሩ እናት፣ እንደ አንዲት ጥሩ ሚስት ብዙ ጊዜ አሁን ላይ እየተነገረ ያለው አይ ቲንክ ሰውም የደከመው ወጣቱም እንዲፈራ የተደረገው በጣም ባድ የሆነ ኢሜጅ ለትዳር በጣም እየተሰጠ መልኩን እየሳተ ነገ ላይ ምናልባት ለሰው ላይ ገባ በሚችልበት ደረጃ እየተደረሰ ያለበት ሁኔታ ላይ ነው ያለውና አትሊስት ደግሞ እንደማይጠፋ ማሳየት ትናን ላይክ ሁሉም ፐርፌክት ባይሆን ግን ደግሞ እንዳለ ሰው ራሱ ላይ ከሰራ ጥሩ ትዳር መገንባት እንደሚቻል ራሱን ማየት ከቻለ ራሱን ማስተካከል ከቻለ ጥሩ ትዳር መገንባት እንደሚቻል at some point የተወሰነ ኮንትሪቢዩት ማድረግ ብችልና ባሳይ ደስ ይለኛል። ይሄን ስል የኔ ትዳር ፐርፌክት ነው እያልኩ አይደለም፣ ግን ከኔ የሚጠበቁ ነገሮችን ላይክ ትዳሪም እስከ መጨረሻ ላይክ እንዴት ነው ላይክ ሁሌ ፐርፌክት ነው እርግጠኛ ሆና ምናምን እንደዛም አይደለም። ላይክ ይሄድን የምናውቀው ነገር ነው፣ ግን ኦፍ ኮርስ ከእግዚአብሔር ጋር በደንብ ጥሩ ነገር መልካም እንደሚኖርልኝ አውቃለሁ። ግን ስቲል በቃ የተማርኳቸውን ነገሮች እቺ ባየዋት በትንሽ አመት ውስጥ ሼር ባደርግ በቃ ያ ነው ፖይንቴ። ባሳይ የጠቀመኝን ነገር የተማርኩበትን ነገር በቃ ልቤን ከፍቼ የተቀበልኩትን ነገር የጠቀመችኝ ነገር እሷን ትሩሊ ባሳይ እንጂ እንደውም እኔ የመጽሐፎች እያነበብኩ ምናምን አይደለም ብዙ ጊዜ ሼር ማለት እንደዛ አይደለም። በላይፌ ካየዋት የሆነ ታይም እናትነት ከብዶኝ ነበር፣ እሷን ሼር አደርጋለሁ። የሆነ ታይም ልጆች ማሳደግ ከብዶኝ ነበር፣ እሷን ሼር አደርጋለሁ። የሆነ ታይም ትዳር ከብዶኝ ነበር፣ እሷን ሼር አደርጋለሁ። ትዳር ውስጥ ምን ተጠቅሜያለሁ፣ እሷን ሼር አደርጋለሁ። ከባሌ ያየሁት ኳሊቲዎች ምንድነው፣ እሷን ሼር አደርጋለሁ። እንደ ሚስት ያየሁት በራሴ ላይ ኦኬ አሪፍ ኳሊቲ አይቻለሁ የሚለው ሼር አደርጋለሁ። ይሄ ነው ቀለል አድርጌ ሳስበውና በመጣውበት አንግል ከጠየከኝ ሰዎች ጥሩ እናት፣ ጥሩ ሚስት ፕላስ ደግሞ ባላንስ ላይፏን ለማድረግ የምትጥር እናት አርጎ ቢያዩ አሜዚንግ። ምክንያቱም እኔም ኮመንሊ የሚደርሰኝ ነው ሪሌሽንሺፕ ላይ የምታነባቸው መጽሐፎች ሼር አድርገኝ ምናምን ይለኛል ብዙ ሰው። አይ ሃቭ ኔቨር አንድ መጽሐፍ አንብቤ አላውቅም በህይወቴ እና ላይክ ያን ሀሳብ ስላልሽ ነው ደስ ያለኝ። ምንም አይነት መጽሐፍ ስለ ሪሌሽንሺፕ አንብቤ አላውቅም። አይ ቲንክ አንድ እንደውም ዘ ላቭ ላንጉዌጅ የሚል እና አይ ቲንክ እንደዚህ ቤዚክ ነገር እንደውም ፖድካስቱን ነው ያየሁት። አይ አንደርስታንድ ምናውቀው ነው ኮመንሊ ግን ስትራክቸር ሲዝ ደስ ስለሚል የሆነ ነገር አታችመንት ምናምን የሚለው ስለ ሪሌሽንሺፕ ሳይሆን ጀነራሊ የሰው ልጅ ባህሪ ስለሆነ ሳይኮሎጂም ስለሆነ እሱ ኢንትረስትድ ሆኜ የተማርኩት ያወቅኩት ነገር ነው። ግን ኖርማሊ ግን የፍቅር ግንኙነት የሚል መጽሐፍ 5 የፍቅር መርሆች ምናምን የሚል መጽሐፍ ነው አንብቤ አላውቅም። ሞስትሊ ስለ ትዳር አላወራም። በተቻለኝ አቅም ኤቭሪ ቪዲዮ ላይ እናገራለሁ እኔ ስለ ትዳር አላወራም፣ ምክንያቱም ማላውቀውን ነገር ማውራት አልወድም። ሪሌሽንሺፕ ግን ብዙ አመት የቆየሁበት ነገር ነው፣ ብዙ ወድቄ የተነሳሁበት ኤሪያ ስለሆነ አንደርስታንድ ኦብዘርቭ ያረኩትን ነገር የኔንም ስተት የጓደኞቼን የእህቶቼን ብዙ ቦታ የማያቸው ነገር ኦብዘርቭ አድርጌ ነው ሼር የማደርገውና እዛ ላይ አንድ አይነት ነን። ሶ ሆፕፉሊ እንደዚህ አይነት ህይወትም መሆን ያለበት ከመጽሐፍ በላይ ከኑሮ ከህይወት ሲሆን ጥሩ ነው። መጽሐፍ እንትን ያደርግልሃል እንዳልከው ስትራክቸር ይዝልሃል። ላይክ ከራስ ከምታውቃቸው የሆነ ስትራክቸር ካሉ ነገሮች ልክ ስታነብ መስመሩን ይዝልሃል። ኦኬ እንደዚህ ማስተላለፍ የምትችልበትን አይነት መንገድ ይሰጣል እና እንዳልከው ሴንስ የምታረገውን ፊልም የሚደረገውም አይ ቲንክ ከራስ ሲሆን ደስ ይላል። እንደውም እኔ እዚህ ፖድካስት ላይ ስመጣ ልክ ስትጠራኝ መጽሐፍ መያዝ ጀመርኩ ማለት ከዛ እንዴት ላድርግ ግን ተረጋጋው። ኦኬ ላልሄድም እችላለሁ። ሶ መሄድ ካለብኝ ግን ነው ከውስጤ ነው ማውጣት ያለብኝ በቃ የተሰማኝን ያየሁትን በቃ ትክክለኛ ብዬ ማስበው ነው መናገር ያለብኝ ብዬ ሳስበው ነው በደንብ ይቀለኛል። ባይ ዘ ዌይ ለሌሎችም ኮንተንት ክሬት ለሚያደርጉ ሰዎች አድቫይስ ማድረገው ነገር ይሄ ነው። ሰምሃው የምታወሩት ነገር ከምትኖሩት ጋር ሪሌት ማድረግ ካልቻለ እንትን አይልም፣ ውሃ ያነሳም፣ በቃ ከባድ ነው የሚሆነው። ሶ ሞር ቀለል ብሏችሁ ኮንተንት ክሬት እንድታረጉ ሞር ኦፍ ሪሌት አድርጉት ከምትኖሩት ከምታዩት ነገር። ኤግዛክትሊ ትሩ ዛትስ ዋይ ሪሌሽንሺፕ ላይ ቪዲዮ ስሰራ ብዙ ማለት ቸገረው። አይ ትራይ ቱ ላይክ ቱ ሲ ማይሰልፍ እና አይ ዶንት ሃቭ አ ታይትል ምናምን የለኝም ሞስትሊ። ወይ አሁን እንደዚህ ያወራናል አይ ሃቭ ላይክ 4-5 ታይትል ርዕስ ማወራበት የምነጋገርበት ዲስከስ ማድረግበት። ሶ ያን ነገር መጀመሪያ እኔ እንዴት ነው ማስበው፣ ጓደኞቼ እንዴት ነው የሚያስቡት፣ ማከብራቸው ጥሩ ትዳር ያላቸው ሰዎች እንዴት ነው የሚያዩት፣
አይደለም ከዛ ደግሞ ሳይኮሎጂ ጋር ተመጫጭ ምክንያቱም አፍተር ኦል ደግሞ ሳይኮሎጂ ዲፋይን ያደርገናል ኒውሮ ሳይንሱ ዲፋይን ያደርገናል ሴት ወንድ ዴፊኒትሊ ዲፍረንስ አለን ሶ እነዛን ነገር ደግሞ ኢንተግሬት አድርገን ለመሄድ እናስባለን ማለት ነው ሶ በስተመጨረሻ እንግዲህ ልጆቼ ከማለትሽ በፊት ለባለቤትሽ ምን አይነት መልእክት አለሽ ያው ማየቱ አይቀርማ እየጠበቀ እኔ መች ነው የምነሳው እያለ ነው ሰው ለባለቤትሽ እንደውም አላነሳሁትም መነሳት ባለበት ልክ እውነት አላነሳሁትም በጣም የሚገርም ባል በጣም ወደው ባል እንደውም ለሱላ ነግረዋለሁ እኔ ያየው ቀን ሳይሆን ይወደድኩ ስሩ ታይም አብሬ በቆየውባቸው ጊዜያቶች እንኳንም አገባው መላ አይነት ሰው ነው ይሆንክልኝ ነው ምለውና በቃ እውነት ላይ ከልቤ ማለት ነው እግዚአብሔርን እጅግ በጣም አመሰግናለሁ እንደሱ አይነት ሰው ስለሰጠኝ በጣም ነው አመሰግነው በጣም ነው ወደው በጣም ነው ማከብረው እና ደግሞ በጣም ነው መገዛለት ደስ ብሎኝ ማለት ነውና በጣም እግዚአብሔርን አመሰግናለሁ ስለሱ በእውነት በጣም በብዙ መንገድ አንደርስታንድ ስላደረገኝ ህልሜን ስለሚደግፍልኝ ለልጆቼም ደግሞ እግዚአብሔር ይመስገን ጥሩ አባት ስለሆነልኝ እግዚአብሔርን እጅግ አርጌ ይባርካለሁ ስለሱ አይ ሆፕ እንግዲህ ጥሩ ጊዜም ቆይታ አብረን እናረጃለን ብዬ አምናለሁ ከእግዚአብሔር ጋርና በጣም ነው የምወድህ በጣም ነው ማከብርህ እንኳን አገባውክ ዴፊኒትሊ ሶስተኛው ልጅ ይሄን ቪዲዮ ማየቱ አይቀርም አይደል አይመስልሽም ይመስለኛል ስለዚህ ለልጆችሽም ለሚወለደውም ልጅ መልእክትሽ ምንድነው ለልጆቼ እንግዲህ ያው ዋላ እሱን ከረሳ ነው ጥሩ አይደለም ያው ለልጆቼ እንግዲህ በጣም ወዳቸዋለሁ ከእናትነቴ በጣም ልሰጣቸው የምችለው ነገር ፍቅር ነው በጣም ወዳቸዋለሁ እግዚአብሔር በረዳይ መልኩ ጥሩ እናት ሆኜ ጥሩ አባት እናት ሆነን እናሳድጋቸዋለን ብዬ አምናለሁኝ እግዚአብሔር ረዳኛል አይ ቲንክ ወደፊት ላይ እግዚአብሔር ቢረዳን በጣም ፕራውድ የሚያደርጉብኝ እናት ሆናለሁ ብዬም ደግሞ አምናለሁ አሜዚንግ ዴፊኒትሊ የኔና አንቺ ውይይት በዚህ ይቆማል ብዬ አላስብም ይቀጥላል ዴፊኒትሊ በሌላ ቶፒክም እንደምንገናኝ ብዙ ሀሳቦች ላይ ሼር እንደምደራረግ አስባለሁ አክብረሽኝ ስለመጣሽ እግዚአብሔር አክብርልኝ ከነ ስታይሊስትሽ ስም እንጥቀስ ያ ኤኒዌይስ ሶ ስለመጣሽ እናመሰግናለን ነፍሰ ጡር ነሽ እንግዲህ እግዚአብሔር በሰላም ይገላግልሽ ትዳርሽን ይባርክልሽ ሆፕፉሊ ይሄ ቪዲዮ ብዙ ሰዎችን ሄልፕ ያደርጋል ምክንያቱም የኖርሹን ያየሹን ሼር አድርገሽናል ዴፊኒትሊ አንዳንዴ ምን አለ እኔ የሚገጥሙኝ ኮሜንቶች አንቺም ዴፊኒትሊ ይደርሱሻል ብዬ አስባለሁ አንቺ እንደቀልድ ያወራሽው ነገር ሰዎች በጣም በቃ መከራቸውን እያዩበት እየተሳቀቁበት እያለቀሱበት ሊሆን ይችላል ምክንያቱም ሰው ኢሞሽናል ሲሆን ሎጂካል ብሬኑ ሞር አይሰራም ኢንጌጅድ የሚሆነው ኢሞሽናሊ ነው ሶ ቀላሏን ራሱ አያስተውላትም ሶሉሽኖችን ሶ አሁን ያወራሻቸው ነገር ዴፊኒትሊ ሴቶችም ጠንካራ ሴት መሆን እንዴት እንደሚችሉ ባልም እንዴት መሆን እንዳለበት ጥሩ ትዳር እንዴት እንደሚኖር ሪያሊቲ በሆነ ወይ ይሄ በጣም ያን ሶሻል ሚዲያ ላይ ያለ የማይቻል ኢምፖሲብል በሆነ ሀሳብ ሳይሆን መደረግ በሚችል ወይ ስለነገርሽን በድጋሚ እግዚአብሔር አክብርልኝ አሜዚንግ ፖድካስት ነበረ ያው እንደማንኛውም የቲቪ ፕሮግራም ተስተላልፊ መልእክት ካለ አመሰግናለሁ ቴንክ ዩ እናመሰግናለን